ፖይንቴን ሳላስቀምጥ እንድታወራ አልፈቅድልህም። ለምን መሰለህ? እኔ አላስቀመጥኩም ፖይንቴን። ቀን የምንቆጥረው ከአዋጆቹ ነው። አዋጆቹ ከተጀመሩበት ቀን ነው የምንቆጥረው። ኦኬ አዋጆቹ የትኛው ነበረ? እዝራ 7 ላይ ያለው ማለት ነው። ይሄኛው 457 ቢሲ ነው ይሄ አዋጅ የወጣው ማለት ነው። ኦኬ እየተከተልከኝ ነው ወይስ አይደለም? አዋጆች አሉ። የሳይረስ አዋጅ አለ፣ የዴሪየስ አዋጅ የሚባል አለ አይደለ? እነዚህ ሁለቱ ቤተ መቅደሱ ይሰራ፣ አንዱ ደግሞ ይጨረስ የሚለው ይሄ መጨረሻው ደግሞ የኢየሩሳሌም ቅጥሮች እንዲሰሩ እንጨት ቀኝ የሚለው ማለት ነው። ታውቀዋለህ መቼስ አይደል? ስለዚህ ከዚህ ቀን ጀምሮ ከ457 ቢፎር ክራይስት ማለት ነው ቀን ስንጨ ምንድን ነው ቀን ምንድን ነው የምንለው ስንቆጥር ማለት ነው። ጅማሬው ይሄንን ነው። 20 ቁጥር 20 ዳንኤል እነዛ ሳምንታቶች ከዚህ ከተጀመረበት ጊዜ ጀምሮ ይላል አይደል ዳንኤል? እሺ ይሄ አሁን የሚለው ቁጥርና ስንት ቀን ነው የተቆጠረው? ቆይ አንድ ጊዜ 483 አይደል እንዴ? እሺ ቁጥሩ ይሄ ቁጥሮቹን አሁን ይሄ ምንድን ነው እንዴ? ላምበቦ ድጋሚ ምንድን ነው እንዴ? ቁጥር መሲሁ 7 ሱባኤና 6 የሚለው ሱባኤ የሚለው ማለት ነው። ቁጥሩን ምን ማለት ነው? ኦኬ በእያንዳንዱ አመት ማለት ነው የሚቆጠር ሳምንቶች አሉ አይደለ? አንዱ እንደ 7 አመት ይቆጠራል፣ አንዱ እንደ 7 አመት እያለ ይቆጠራል አይደለ? እኮ ቆጥሪያቸው አመቶቹን ስትቆጥራቸው ወደ 400 ስንት ነው የሚመጡት? ማባዛት እንችላለን። እግዚአብሔር ስም 400 አመት ደመርሻቸው እንደዛ አድርገሽ እና እንዴት ነው የምትጀምረው? በ365 ቀን ከቆጠርክ እንደዛ አይደል እንደ የሚመጣው 400 አመት ካላንደር አለ። ሱባኤ ማለት ምንድን ነው? 7 ሱባኤ ሲባል ምን ማለት ነው? ኦኬ ትቆጥራለህ ማለት ነው። ሳምንቶቹ ቆይ ስንት ሆልዳን አንዴ ሱባኤ ሲቆጠር ማለት ነው አንድ ሳምንት እንዴት ነበር የሚቆጠረው? ካልኩሌሽን ማውጣት አለብኝ አንድ ጊዜ ካልኩሌሽን አንድ ጊዜ 7 ሱባኤ አንዱ ሳምንት በስንት አመት እንደሚቆጠር ማየት አለብኝ። አፍተር ኦል ግን ማለት ነው ሰባት ሳምንት ይላል። እሺ ኦኬ ምን ይላል መሰለ ሰባት ሳምንት ሲደመር 62 ዊክ ይላል። ወር ሳምንታት 69 ዊኮች ይመጣሉ አይደለ? እነዚህ ወደ አመታት ስንት ጊዜ ይመጣሉ? ወደ አመታት ምን ነው የምታወሪው? ቆይኛ አመት እየቆጠርን ነው አሁን እሱ ስላልፈለገ። ኧረ ቆይ የት ነው የምቆጥሪው? ወዴት ነው የምቆጥሪው? ነው 69 ሲባዛ በ7 483 አመት ይሆናል ማለት ነው። ኦኬ ታወራላችሁ። ጨርሱ። ቆይ ጨርሱና ዲበንክ እናደርጋለን። ቀጥለሽ አውሩ። ኦኬ ቆጠራ የጀመረው ከዚህ አዋጅ ጀምሮ ነው አለን አይደለ? ከ457 ቢፎር ክራይስት ጀመረ ቆጠራው። ከዛ የምንጨምረው አመት ደግሞ ስንት ነው እንላለን? አሁን ባባዛነው መሰረት 483 ይር እንጨምርበታለን ማለት ነው። እንዴት በይት አድርገሽ ነው ሂሳቡን ያመጣሽው? በ365 ቀን ነው። በ365 ቀን ካልኩሌሽን ነው። ኦኬ በምን ምናምን እያልሽ ነበር? ምንድነው ቅድም እኮ እያልሽ የነበረው 3 ሳምንት 7 ሳምንት 6 ሳምንት ሳምንታቶች ምናምን እያልሽ ነበር። እንደዛ ነው የሚቆጠሩት። ኢንተርፕሬት ስታደርገው እንደዛ ነው የሚቆጠሩት። ዋና ፖይንቱ ምንድነው? አመቱን ማወቅህ ነው። ትክክለኛ አመቱ 483 ነው። ድማሬውንም አሳየው። 7 ሳምንት ሲደምር 62 ሳምንት ኢኳልስ 69 ሳምንት ይላል። ኦኬ ከዛ 69 ሲባዛ በ7 483 አመት ይመጣል ማለት ነው። ካልኩሌሽኑን እንደዛ ነው የሚሰጠው። ቆይ ያልፋል። አንዴ ለኔ ስጠኝ፣ እኔ ላውራት። አንዴ ቆይ ቬሪፋይ ማድረግ እኮ የሚቻል ነገር ያልፋል። እሺ ለማንኛውም አመሰግናለሁ። ለኔ ስጠኝ አንዴ። ደህና ሁኑ። አትሂድ አንዴ በፊት ይሄ ደግሞ ለአንድ የሚያደርገው 27 ኤዲ እኔ አወራታለሁ አንድ ጊዜ። እሺ ስራ ሆኜ ነው፣ ስራ ላይ ነው ያለው። ችግር የለውም። አይ እሺ
ሜሪሻ እንዴት ነሽ? ቁጥር እየቆጠርኩኝ ሰውዬው ምንም እንደማያውቅ ሆኖ ነው የሚያወራው። ግን እንዴት ነሽ ሜሪ? ምናልባት አልተመጣጠናችሁ እንደሆን ብዬ ነው። ምንም ልመጣጠን አልቻልኩም ማለት ጊዜ ነው ነው። አንቺ ትቆጥሪያለሽ፣ እሱ አይቆጥርማ። እሺ ይሄ ዳንኤል 9 ላይ ያለው አሁን ያልሽው ዳንኤል 2 ላይ ያለው እና ዳንኤል 7 ላይ ያለው ነው ኖ ይሄኛው ዳንኤል 9 ቁጥር 27 እና 26 ነው ያነበብኩት። አሁን ገባኝ። እሱ ራሱ ይሄ መሲሁ የተባለው ዳንኤል 2 እና 9 7 ላይ ያለው አይደለ? አይደለም። እኔ ስለዚህ እዚህ ጋር ፎከስ አድርግልኝ። አሁን ፎከስ ስላደረገ እኮ ነው ቆጠራው ከየት እንደሚጀምር ልናይ እኮ ነው። ቆጠራና ኢየሱስ ላይ ላንድ እንደሚያደርግ ያሳየ ነው። ከምን እንደሚጀምር ልናይ እኮ ነው ቆጠራውን። አንዴ ሜሪሻ ኦኬ፣ አንተ አታያ እኔ ኖ አይ ኦኬ፣ አትቀበይም። ዳንኤል 7 እና ዳንኤል 2 ቆይ ዳንኤል ፕሮፌሳይዝ ያደረገው ስለሚመጣው መሲህ ምን ነው ድምፅሽ አንቺ ነው የሚያስተጋባው ወይስ? ኦኬ ኤኒዌይስ ይመጣል ተብሎ ኧረ በለጠ ሚውት አድርግ ሜሮን ምንድን ነው በለጠ? እሺ ሜሪሻ ዳንኤል 7 ላይ ያለው እና ዳንኤል 2 ላይ ያለው ራሱ አይደለም ወይስ እሱ ለነብዩ መሐመድ ነው? ደይ ቆጠራ ላይ ነው ያሉት። ከአዋጁ እኮ ደይ ቆጠራው ከየት እንደሚጀምር እኮ ከተባለችበት አዋጅ ጀምሮ ሲቆጥረው ቀኑን አመታቶቹ ሲቆጠሩ ኤግዛክትሊ ለአንድ የሚያደርገው ክርስቶስ ላይ ነው ብያለሁ። ቆጠራው ከየት እንደሚጀምር ልናይ ነው እናቱ። እንዴ ምን ሆነሽ ነው? አንተ ደግሞ እኔ ልጨርስና አንተ ታሳያለህ። ኖ አይደለም። አይ የምነሳው ከዚህ ነው። ፖይንት ይዘን የምንነሳው ከዚህ ነው። እሺ የምታሳየኝ ምን መሰለህ? ስትቆጥር ማለት ኢየሩሳሌም ትገነባለች ከተባለበት ነው። ምክንያቱም ዳንኤል እንደዛ መቼ ነው ኢየሩሳሌም የፈረሰችው? ወደ አሽ የተቀየረችው መቼ ነው? አሁን ይሄ ሌላ አርጊመንት ስለተገባ አርጊመንቱ አይደለም ራሱ አርጊመንት ነው። መቼ ነው ወደ አሽ የተቀየረችው? አሽ ከተቀየረችው ከምትለኝ አዋጅ መቼ ነው? መቼ ነው? ቆይ ኩልና ልናወራ እኮ ነው ሜሪሻ። አይ አዋጅ ከታወጀበት ሜሪሻዬ እንዴ ምን ሆነሽ ነው? ተይ እንጂ እንዴ ምን ነው አታውቂውም? ታረገው ለምንድን ነው? ቀኑን ለመቀየር ነው። ግን ይሄ ኖን ይሆን? አረ ምንም ቀኑን ልቀይር አይደለም። መቼ ነው? ሰባ ኮመኒራ አይደለ? እሺ ቀጥል። እሺ አሁን ነው አይደለም? ላንድ አድርግልኝ፣ ዴቱን ላንድ አድርግልኝ። ያው ኮምፕሊኬት አታውቂውም። በቃ ተይው፣ በቃ ትተነዋል። በቃ እሺ ጋይስ፣ ምንም ስለማታውቀው በቃ አይ ሜሪሻ በቃ ሜሪሻ በቃ ላይ ከሆነ ይሄ ፕሮፌሲ ላንድ የሚያደርገው ቆይ እንዴ ምን ሆነሽ ነው ሜሪ? ምን ሆነሽ ነው እንዴ? ጭራሽ እኔ ፊት መተሽ ስለ ፕሮፌሲ ልታወሪ ትፈልጊያለሽ እንዴ? ምን ሆነሻል? መምህሮችሽ እኔ ፊት መተው አያወሩም። ገርሞሻል እንዴ? እሺ አሁን ዳንኤል ላይ የተጠቀሰው ሲጀመር ሙሉ በሙሉ ይመጣል የተባለው መሲህ ማን ነው? በአጠቃላይ ዳንኤል ላይ የተጠቀሰው ፕሮፌሲው ማን ነው? ስለማን ነው ፕሮፌሲው? ያ you better be ከሱ ጋር ራሱ ለመረዳዳት ነበር ልጁ መከተል ስላልቻለ እንጂ አሁን ለመማማር ነው። አስረዳ። እኔም የራሴን ፖይንት ኖ እንደዛ አይደለም ሜሪሻ። ከአንቺ ጋር ስናወራ ላይክ ባኬን ፎርዝ ነው የምናደርገው እና ባኬን ፎርዝ ስናደርግ ይሄ መሳያኒክ ፕሮፌሲ ለማን ነው? በአጠቃላይ ዳንኤል ላይ የተጠቀሰው ፕሮፌሲ ለማን ነው ብለሽ ነው የምታምኘው? ኦብቪስሊ ለኢየሱስ ክርስቶስ ነው። ለምን እንደ ዳንኤል 9 እሺ ኢየሱስ ክርስቶስ ላንድ የሚያደርገው ክርስቶስ ላይ ነው። በቃ ኢየሱስ ክርስቶስ ከሮም መከፋፈል በኋላ የመሰረተው መንግስት አለ። እሺ እሱን ከመጠየቅ በፊት ማለት ነው። ቆይ አዎ፣ ምክንያቱም ዴቱ እንደማይሆን እኮ ላሳይሽ እኮ ነው ሜሮን። ሶስቱን አዋጆች መጀመሪያ ንገረኛ። ዴቱ እንደማይሆን ላሳይሽ ነው። ቆይ እሱ ላይ እንመጣለን። ዴቱ ጭራሽ እንደማይገጥም ላሳይሽ ነው። አንድ በዚሁ በዳንኤል ሁለተኛ ይሄው ፕሮፌሲ አንቺ የምትይው ፕሮፌሲ ማለት ነው። ይሄው አንቺ የምትይው በተመሳሳይ ሁኔታ
የእስራኤል ቅድም እንዳልሽው ማለት ነው የእስራኤል ከተማ ጀሩሳሌም ቴምፕሉ ለአንዴ እግዚአብሔር ማለትም አምላክ ወደ አሽ የቀይራት ማቴዎስ ላይ የተጠቀሰውን ጥቅስ ማየት ትችላለች። ማቴዎስ 22 ላይ በሰባ ኮመኔራ ላይ መደረጓና ከዛ በኋላ ሌላ አምላክ የሚያስነሳው ሌላ መንግስት እንዳለና በዛ መንግስት አማካኝነት ጥሪ የሚደረግላቸው ህዝቦች እንዳሉ ያሳያል። እነዚህ አንድ ላይ ተያይዘው የሚሄዱ የማይነጣጠሉ ተመሳሳይ የሆኑ ጥቅሶች ናቸው። አሁን እነዚህ የምታያቸው ዳንኤል 2 ላይም ዳንኤል 7 ላይም አንቺ የምትይው ዳንኤል 9 ላይም እነዚህ እንዳለ ማለት ነው። መቼ ነው? ከዚህ በኋላ የሚከሰት ክስተት ነው። ተግባባን? ከነዚህ በኋላ ክስተቶቹ ጭራሽ እዚህ ጋር የሚገናኝ አይደለም ከኢየሱስ ክርስቶስ ጋር። ስለዚህ አሁን መጀመሪያ እነዚህ ሪፊዩት ማድረግ የምትችይ ከሆነ እነዚህ ሪፊዩት አርጊና ከዛ በኋላ ትቀጥያለሽ እንጂ ዝም ብሎ ማያቅ ሰው ላይ ነክለሽ ነው። አረ ቆይ ሐሰን አንዴ፣ አረ ወይ ሚስተርም እንዳታወራ ደግሞ ቆይ፣ አረ ሚዩት አርጉት እባካችሁ፣ ሚስተር እንዳያወራ ይሰውይ። አረ ስለዚህ ከቻልሽ አድርጊ። የዓለም ሁሉ ሰገደለት አይልም እንዴ? ወርሺፕ አደረገው የሚለው የትኛው ጥቅስ ነው? አመጣልሃለሁ። ዳንኤል ተናግሯል። የሰው ልጅ የሚመስል አየሁ የሚለው ጥቅስ ላይ ነው። አቲን ዳንኤል 7 መሰለኝ። ዳንኤል 7:14 ላይ አይልም የሚለው ፔላህ ነው የሚለው። ፔላህ ምንድነው? ያ ፔላህ ማለት ምንድነው ካለን ፔላህ የሚለው ቃል ሰርቭ ለሚል ነው የሚመጣው፣ ማገልገል ነው። ማስረጃ ልስጥሽ። በጣም ገራሚ ነው። ማን እንደዛ ብሎ ይፈትልኝ? ኢብራሂም ያንቺው መጽሐፍ ላሳይሽ። አይ ላንቺ ያንቺው መጽሐፍ ይሄው መጽሐፍሽ እንዴ! ምን ሆነሽ ነው? ቆይ አንዴ ልጥረገው ነገር ከባድ ነው። በስመ አብ አያርግ። አንተ ከአንድ ወደ አንድ ስለምዘል ነው እንጂ ቆይ ኖ 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 ይሄው እናትዬ ተማሪበት። ለመማር አይደል የፈለግሽው? ያው ተማሪበት። ለሌላ ጊዜ እንዳይለመድሽ እንደዚህ አይነት ጥቅስ ይዞ መምጣት። እሺ ይታይሻል። ይሄ በመጀመሪያ ደረጃ አረማይክ ቃል ነው እንጂ የአረማይክ ወርድ እንጂ የዕብራይስጥ ቃል አይደለም። እሺ በመጀመሪያ ምክንያቱም ዳንኤል በምን ነው የተጻፈው? የዳንኤል መጽሐፍ በምን ነው የተጻፈው? ዕብራይስጥም አለ ሌላም ነገሮች አሉ። ኖ ኖ ኖ የዳንኤል መጽሐፍ የተጻፈው በአረማይክ ነው። እሺ በአረማይክ I don't know exactly which ones are Aramaic and which Aramaic ነው ሜሮን ካንተ ኮንፈርም አድርጉሽ። ያ ምንድነው የሚለው? ይኸውልሽ ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ይገዙለታል። አሁን ይገዙለት ለሚለው የገባው ቃል ስታዩ እንዲሁ ስታዩ ኖርማሊ ወርሺፕ ሊመስል ይችላል። ወላኪን ግን እንደዛ አይደለም። ላሳይሽ እንዴት እንደሆነ ላሳይሽ፣ ተመልከች። እሺ አንድ ጊዜ ይታይሻል። የገባው ይሄ ቃል ነው፣ ፔላህ የሚለው ቃል ነው የገባው። ፔላህ ማለት ደግሞ ምንድነው ብለን ስንል አይሽም ምን ይላል? ያ not just any type of serving አይደለ እንዴ? ይሄ ሰርቪስ ለእግዚአብሔር ሰርቪስ ይሰጣል አይደል እንዴ? ለፈጣሪ በጣም ጥሩ እኮ እንዴት እንደመጣን ነው መጽሐፍ ዕዝራ ላይ እንዴት እንደመጣን ነው። መጽሐፍ ዕዝራ ምዕራፍ 7 ላይ ቁጥር 24 ላይ ደግሞም በካህናቱና በሌዋውያን በመዘምራኑም በበረኞቹም በናታኒምም በዚህም በእግዚአብሔር ቤት በሚሰሩ አገልጋዮች ላይ ይላል። አገልጋዮችም ለሚለው የገባው ምንድነው? ፔላህ ነው የገባው። የሚያገለግሉት ምንድነው? ታቦት። አሁን ይሄ አገልጋዮች የሚለው ወርሺፕ አይደለም። አየሽው? ወርሺፕ ለሚል የሚገባው እሱ አይደለም ሲጀመር ማለት ነው። እሺ ተግባባን? ያን ይመስላል። ይሄ ነው ይሄ የሰው ልጅ የተባለው ለምንድን ነው በደመናት ለሚመጣው? እንደገና ደግሞ ዘላለማዊ የሆነ እንትን ንግስና ለምንድን ነው የኖረው? ዘላለማዊ ንግስና አንድ ሰው ይኖረዋል እንዴ? በጣም አሪፍ ጥያቄ፣ አሪፍ ጥያቄ። በመጀመሪያ ደረጃ እዚህ ጋር ዳንኤል 7 ላይ የተጠቀሰው የሰው ልጅ የሚመስል የተባለው ከምን አንጻር ነው የሚለውን እኔ መጀመሪያ፣ ምክንያቱም እዚህ ጋር ቁጥር 3 ላይ አራትም ታላላቅ አራዊት ከባህሩ ወጡ ይላል። ተግባባን? መጀመሪያ ስለ እነዚህ አራዊት ናቸው የሚወጡት ወይስ ነገስታት ናቸው? አራትም ታላላቅ አራዊት፣ ያው አራዊት ቀንድ እንዲህ አይነት ነገሮች የሚጅሪ ናቸው። ሰው በጣም ጥሩ። እነዚህ አራዊት አይደሉም። የወጡት ከምንድን ነው አለ? ከባህር ነው። ከባህር አይደለም የወጡት እነዚህ ሰዎች። እንግዲህ አሁን ይሄ እንደምታውቂው
ፕሮፌሲ ስለሆነ አዎ። ስለዚህ ከባህር ሲል ባህር አይደለም። ኢየሱስ በተመሳሳይ ሁኔታ ሁለት ነገሮችን ሊይዝ ይችላል። አንቺ በምትመጪው ነገር በሌሊትም ራእይ ያየው እነሆም የሰው ልጅ የሚመስል ከሰማይ ደመናት አለ። ከሰማይ ደመናት ማለት ነገሩ የሰማይ ጉዳይን አስመልክቶ ነው የሚመጣው። አንደኛው ይሄ ነው። ሁለተኛው ነገር ደግሞ ምን አለ? በሌሊትም ራእይ ያየው እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር ሲመጣ ወደ ሸመገለውም ደረሰ አለ። ይሄ ስለ ነብዩ መሐመድ ነው ሊትራሊ የሚያወራው። ሊትራሊ ወደ ሰማይ የሄዱት አላህ ፊት ያቆሟቸው ወደፊቱም አቀረቡት አለ፣ ወደ አላህ ማለት ነው። ነብዩ ናቸው። በሚዕራጅ ዕለት የቆሙት እሳቸው ናቸው። ትሞግቻለሽ? አዎ ሞግታለሁ። ኧረ በጣም ከባድ ነገር ነው። አንደኛ በሞግት በምንድን ነው አንድ የክርስቲያን አባት ይሄን የሚለው አለ። ከዛን ጀምር ክርስቲያንማ ነብዩ መሐመድ ብሎ ይፍታለሽ እንዴ? ነብዩ መሐመድ ነው ይበልሽ እና ቆባር ሁሉ ይምጣ። ክርስቲያን አባቶች ቲክቶክ እንዳለ ይስለም። አይሁዶችስ ይላሉ። አይሁዶች እንደ እና አይሁዶችስ የአይሁድ እምነትን ይተውና ነብዩ መሐመድን ይቀበሉ። እንኳን ለነሱ ለመሲሁም ነው አይሉም። እነሱ ይሄን ለመሲሁ ነው ራሱ አይሉም። ገርሞሻል እንዴ? እቺ ከጥንት ነው የመጣው ሲለው እንዴት ነው አንድ ነብይ ወር ደግሞ ነብዩ መሐመድ ከጥንት ሊመጣ የሚችለው? እየጨረስን ነው። በዘመናት የሸመገ አመጣ። አሁን ከዛ ወገኖችን እዚህ ጋር እንቆማለን። አሁን ደግሞ ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለታል። ይገዙለት ማለት ምንድን ነው? ነብዩ የተላኩት ለዓለም ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። ወደ ዓለማት እዝነት እንጂ ቢሆን አርጌ አላኩም አላቸው አላህ። እነዚህ በልዩ ልዩ ቋንቋ የሚያወሩ ሁሉ ይገዙለት፣ ሰርቭ ያርጉት ማለት ነው። እሳቸውን ያገለግላሉ። በምን ትእዛዝ ስለሚቀበሉ። ተግባባን። ግዛትና ክብር አለ፣ መንግስትም ተሰጠው አለ። እውነት ነው። መንግስቱ የት ነው? ምድራዊ ነው ሰማያዊ ነው? ይሄ መንግስት ሰማያዊ መንግስት ነው እንዴ? ይሄ ሰማያዊ መንግስት ነው። ኪንግደሙ what are you talking about? ግዛቱም የማያልፍ ለዘላለም ግዛት ነው አለ። መንግስቱም የማይጠፋ ነው አለ። ይሄ ምድራዊ ነው። ኢየሱስ ክርስቶስ ምድራዊ፣ እነዚህ የተሰጣቸው እንዳለ ይሄ ሰማያዊ ንግስና ነው። እኔ ያን የምልህ አምላክ ስለሆነ ነው እንደዛ የምልህ። የእሱ ግዛት የምድራዊ አይነት ግዛት አይደለም። ለምሳሌ ለ1000 ዓመት በብረት በትር ይገዛል ሲል ውና ታውክነባት የዓለም ሲስተም አይደለም። በዓለም ሲስተም መልክ ሳይሆን የሚገዛው በእርሱ በአምላክነቱ መልክ ነው የሚገዛው ስለሚል ሰማያዊ ነው ብዬ ነው የምፈታው። እኔ ግን እሺ ሰማያዊ አይደለም፣ ምድራዊ ንግስና ነው። የኢየሱስ ክርስቶስ ንግስና ደግሞ ሰማያዊ ንግስና አይደለም። እንደምታውቁት ነው ምድራዊ ንግስና የለውም ኢየሱስ ክርስቶስ። እንደምታውቁት ኢየሱስ ክርስቶስ እንደተናገረው 1000 ዓመት በምድር ላይ እንደሚገዛ ይናገራል ራእይ ላይ። ችግር የለውም እሱም ኖ ንግስናዬ በዚች ምድር አይደለችም እያለ አይናገርም እኮ። ይሄ እኮ ከሰከንድ ካሚንግ በኋላ ነው። ኖ ሰከንድ አይደለም። እሱ እንዳትዪ ደግሞ ዳንኤል 2 ላይ ኖ እሱን እንዳትዪ ደግሞ ሜሪሻ ቁም ነገር እሱ እንዳትዪ ዳንኤል 2 ላይ ደግሞ ይሄ ንግስና ከሮም መከፋፈል በኋላ የሚመጣ ነው። የቱ ጋር ነው ከሮም መከፋፈል በኋላ ለኢየሱስ ክርስቶስ የገዛው? አሳይኝ። 1000 ዓመት የገዛውን አሳይኝ። ይሄ ስለ ሰከንድ ካሚንግ ነው። እስናት አሁን አይደለም። እንደዛ ከሆነ ዳንኤል ሁለቱም ተመሳሳይ ፕሮፌሲ ናቸው። ሁለቱም ተመሳሳይ ፕሮፌሲ ነው። አንድ አይነት ነው። ፊገሩ ይለያያል እንጂ። እሺ አሁን አንተ ችግር ነው። አሁን እየሞገትኩ ያለሁት ነብዩ መሐመድ አይደለም ኢየሱስ ነው እያልኩ ነው። ግን እዚህ ጋር ደግሞ የቱ ጋር ነው ነብዩ መሐመድን ዓለም ሁሉ ሰርቭ ያደረጋቸው? በጣም አሪፍ። ላሳይሽ ዓለም ሁሉ ሰርቭ እንዴት እንዳደረጋቸው ላሳይሽ። ዓለም ሁሉ ሰርቭ ያደርገዋል ማለት ምን ማለት እንደሆነ ላሳይሽ። እሺ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ሳሂህ ቡኻሪ 3:33-5 ላይ እንዲህ ይላል፣ ተመልከች። Every prophet used to be sent to his nation. ሁሉም ለራሱ ኔሽን የተላከው አሉ ነቢያት በአጠቃላይ። Only but I have been sent to all mankind. አየሹ ለህዝብ እና ኢንፍሉዌንሳቸው ለማንካይንድ ድረስ ሪች ሊያደርግ ይችላል። ግን ሰውና እሳቸውን አላገለገሉም። ኦር ደግሞ ኖ እንዴ እንደዛ ከሆነ ልንገርሻ፣ እንደዛ ከሆነ ኢየሱስ ክርስቶስን አስመልክቶ አንድ ባይብል ላይ የተጠቀሰ ጥቅስ አለ። ሰርቭ ያደርጉታል ማለት ያርጉት ማለት ምንድነው ከተባለ እሱን እንመጣበታለን። እሱ ማምጣት ስለሆነ ነው። በመንፈሳዊ ነገር ሰርቭ ይደረጋል። አንድም ጥቅስ የለም ኢየሱስ ክርስቶስ አምላክ ነው የባህሪ አምላክ ነው የሚል
አንድም ጥቅስ ሌላው ቶፒክ ነው። አንሄድሽ እዚህ ጋር ብቻ እንዴት ሰርቭ እንደተደረጉና እንዴት ሰው ሁላ በኔሽን ሁላ እሳቸውን ክርስቶስ ኢየሱስ ክርስቶስ ማለት ነው። ሜሪሻ ክርስቶስ ኢየሱስ ክርስቶስ አይተሽ ከሆነ ዳግም ኢየሱስን ያመነ ዳግም ይወለዳል ብሎ ተናግሯል። አቋይ እንደውም ጥቅሱን ላውጣልሽ፣ ለምን ዘበራርቃለሁ? ላውጣልሽና ላሳይሽ። አሁን እንግዲህ ሁሉም ነው ካልሽኝ አንቺ ታውቂያለሽ። እንግዲህ ይሻላል ዳንኤል 2ን ወይ ደግሞ ዳንኤል 9ን ለነብዩ ማድረግ እሳቸው ለነብዩ ማድረግ እሳቸው ፊት ሞተዋል እንዴ? ይሄ እኮ የሚለው ፕሮፌሲው እኮ የሚለው ከዛ በፊት ነው ነብዩ አንዴ እኔው እኮ በማስረጃ እኮ ነው ያወራው ነው። ግን እንዴ አዎ አንቺ እኮ ቅድም አይሁዱን ስትሞገቺ ልክ ተመሳሳይ ነገር ነው። እኛ በቃ ልክ አሁን አንቺ የሞገትሽ ያለሽው ነገር ለሱን ሚኒንግለስ ነው። ገብቶሻል? አንቺ የምትሞገችውም ለኔ ሚኒንግለስ ነው ለኔ ገብቶ በማስረጃ እናውራ። በዴት ከመጣ ሚኒንግለስ አይሆንብህም እኮ እንደዛ እኮ ነው እያወራሁሽ ያለሁት ሜሪሻ። እሺ እሱን አሳይና እሺ ወደ ቁጥር እንዴት እንደተቆጠረ እናያለን። ምን አለ መሰለሽ፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል አለ። ሁሉ አዲስ ሆኗል ሲል ሁሉም ነገር አዲስ ሆኗል ማለት ነው ወይስ በክርስቶስ ያመነ ብቻ ነው አዲስ የሚሆነው? ኦኬ ባካፕ አድርገው። የትኛው ጥቅስ ነው ይሄኛው? ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይሄ ስለ እምነት እኮ ነው የሚያወራው። ይሄ ገባኝ። ሁሉ አዲስ ሆኗል አለ ኢየሱስ። ማን መጽሐፉ ጳውሎስ ሁሉ አዲስ ሆኗል። ሁሉ አዲስ ሆኗል ማለት በክርስቶስ ያመነ ብቻ ነው ወይስ ያላመነውም አዲስ ሆኗል? ኦኬ ባካፕ አድርገው አንዴ በጣም አታቅርብብኝ። ቆይ ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ዳግም ተወልዷል እያለ ነው። ሁሉ ነገር ዳግም ተወልዷል እያለ ነው። አሮጌው ነገር አልፏልና አዲስ ከዛ እነሆ ሁሉም አዲስ ሆኗል። በቃ አዲስ ይሄን ያወራው ሁሉ የሆነው ሁሉ የሚለው አንጻራዊ ነው ወይስ ሁሉ የሚለው ሁሉንም ያጠቃለለ ነው? ስለ ሰዎች እኮ አይደለም ያለው። ሂስ ታኪንግ አባውት ስለዛ አሁን ስለሚያወራው ከነሱ what is the matter with you? ምን ሆነሽ ነው? ስለ እምነት እኮ ነው የሚያወራው። ስለዚህ አለ ማንም ትክክል ነሽ። እምነት ነው። አዎ ትክክል ነሽ። ማንም በክርስቶስ ቢሆን አለ ትክክል አዲስ ፍጥረት ነው አለ። ፍጥረትነቱ አዲስ ይሆናል፣ እንስማማለን። ትክክል ነሽ በቃ። ምክንያቱም አዲስ ዳግም ይወለዳል። አሮጌው ነገር አልፈዋል አለ። እነሆ ሁሉም አዲስ ሆኗል አለ። ሁሉም አዲስ ሆኗል ሲል በኢየሱስ ያመነ ብቻ ነው አዲስ የሚሆነው ወይስ ያላመነውም አዲስ ይሆናል? ስላላመነና ስላመነ ሰው እያወራ አይደለም እዚህ ጋር። ሁሉም አዲስ ያ ምን ሆነሽ ነው? ቅድም ስለ እምነት ነው እያልሽ ነበር እንዴ? እኮ ሁሉም የሚለው እሺ፣ ስለምንድን ነው አሁን ያወራውን ነገር እያብራራ ስላለበት ነገር ነው እንጂ ስለ ሰዎች አይደለም። ሁሉም እሺ፣ ሁሉ አዲስ የሆነው ምንድን ነው? ሁሉ አዲስ የሆነው ምንድን ነው? አዲስ ህይወት ተሰጣ። ሁሉ ነገር አዲስ ነው። ለማን ነው የተሰጠው? ለአማኝ በክርስቶስ ላመነ። ለምን ሁሉም ማለት ታዲያ አማኝ ለምን አልሽኝ እኮ? ሁሉም የሚል ስለ ሰዎች ሳይሆን የሚያወራው ለምሳሌ ተቀየርኩ አልኩህና ከዛ ሁሉንም ልብሴን ቀየርኩኝ ብለህ ስለ ራሴ እያወራው ነው። ስለ ሁሉ ነገሬን ስል አንቺ ማነሽ? ያመንሽ ሆነሽ ወይስ ያላመንሽ ሆነሽ? ያጠብኩት ልል እችላለሁ፣ ያደረኩት ሁሉንም ልብስ ነው ልል እችላለሁ። ይሄ ስለ ራሴ እያወራው ነው። ገባኝ። ሁሉ አዲስ ሆኗል ሲል ሁሉ የሚለው አንቺን ብቻ ነው አይደለም እንትን የሚለው? ይሄ ኤግዛምፕል ነው የሰጠው። ስለዚህ አዲሱ ፍጥረት ሁሉ ነገር ለዚህ አዲሱ ፍጥረት ሁሉ ነገር አዲስ ሆኗል እያለ ነው። ስለዚህ ላልተፈጠረው ግን አዲስ አይደለም። ያ በክርስቶስ ላለ ስላለ ልክ ነህ። በጣም ጥሩ። ስለዚህ ሁሉ የሚለው አንጻራዊ ሆኖ ነው የመጣው ማለት ነው። አዎ እዚህ በአውዱ እናመሰግናለን። በጣም በቃ ትክክል። በቃ ስለዚህ አሁን ይሄንንም የምትረጂው የነብዩን ሰለላሁ ዐለይሂ ወሰለም ነብያችን የተላኩት ነብዩ ለዓለም ነው የተላኩት። ኢየሱስም እንግዲህ እንደናንተ አገላለጽ ከሆነ ለዓለም ብላችሁ አይደለም የምታምኑት፣ ግን የተቀበለው ነው አይደለም የሚጸድቀው፣ የተቀበለው ብቻ ነው። አዎ ልክ ነው። በቃ ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ነው የተላኩት፣ ግን ለዓለም መላካቸው
ያላመነባቸውን ያካትታል ማለት አይደለም። የሚድነው ያመነባቸው ብቻ ነው። ያን ይመስላል። እሺ ሌላ ምንድነው ጥያቄሽ? እሺ ምን ቁጥር ነው 7 ሴንቸሪ ላይ ላንድ የሚያደርገው ያልከው? በቃ አሁን እኮ ለኢየሱስ እንደማያሳይ እኮ እያሳየሁሽ ነው። መጀመሪያ ዳንኤል እዚህ ላይ ያለውን ከተስማማሽ እመጣልሻለሁ፣ እሱም እመጣልሻለሁ። ይሄ ለኢየሱስ ክርስቶስ አያሳይም። ዳንኤል 2 ላይ ይሄ ላሳይሽ አንድ ጊዜ እንግዲህ እንደሚናገረው አይተሽ ከሆነ ይሄ የማን ንጉስ ነው? የባቢሎን ንጉስ ነው። ያስተምራል አቆም እንደሚመስል ባቢሎን። እሺ አዎ፣ አይ ፊገሩን ነው የምልሽ። ፊገሩ ይሄ የባቢሎን ንጉስ ነው። ከዛ ይሄ ደግሞ ሜዶ ፐርሺያ ነው። ከዛ ይሄ ደግሞ ግሪሲያ ነው፣ የግሪክ ንጉስ ነው። ይሄ ደግሞ የሮም መንግስት ነው። ምናልባት ካላወቅሽው እንየው አብረን። አሁን ይሄ ይመጣል የተባለው ኪንግደም ከሮም መንግስት የሮም መንግስት ለሁለት ከተከፈለ በኋላ 395 ኤዲ ከ395 ኤዲ በኋላ የሚነሳ ነው ይሄ ኪንግደም ማለት ነው። አራት ኪንግደሞች አሉ። አንደኛ ባቢሎን አለ፣ ሁለተኛ ሜዶ ፐርሺያ አለ፣ ሶስተኛ ግሪሲያ አለ፣ አራተኛ ሮም አለ። ከነዚህ ከአራቱ መንግስታት በኋላ እግዚአብሔር የሚያስነሳው አንድ ሌላ መንግስት አለ። ምን ብሎ ተናገረ? ቃሉ ላይ እንደምታየው ምን አለ? የዚያም ጊዜ ብርቱ ማን ነው የታለ? ብረቱና ሸክላው ናሱና ብሩ ባቆይ ከዚህ ጋር እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጫ እያለ ይህንን ማለት ነው። ይሄ ደግሞ የተፈጨው በማን ነው ነው ጥያቄ። የሮም መንግስት ለመጀመሪያ ጊዜ የተመታው በማን ነው? የተሸነፈው በማን ነው? በማን ኪንግደም ነው? አንተ ተናገር። ቢካዝ ዳንኤል እያወራ ማለት ነው ስለ እንደዚህ ነገር ሳይሆን ስለ በኢየሩሳሌም ስለ ቢውልድ ስለመደረጓ ነው የሚያወራው። ከዛ ቀን ጀምሮ ነው ያለው እንጂ ከዚያ ጊዜ ጀምሮ ማለት ከሮም መከፋፈል በኋላ ነው አይደለም። እንደዛ አይደል? እናንበበው ዳንኤል። እሺ ላሳይሽ። ቆይ ዳንኤል 9:25 ላይ ሄድ። ኧረ ቆይ እዛ ሳደርሺ እንዴ ዳንኤል 2 ላይ መሞገት አለብሽ መጀመሪያ። እንዴ ምን ሆነሽ ነው? ለዛ እኮ ነው ዳንኤል 2 ላይ መለስኩሽ እኮ ለዛ ነው። በዚያም ነገስታት እዚህ ጋር መጣ። ምን አለ? አራተኛውን መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል፣ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጥማል ይፈጭማል አለ። እግሮቹም ጣቶቹም እኩሉ ሸክላ እኩሉ ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ሮም የተከፋፈለችው መቼ ነው? መቼ? 395 በ395 ኮመን ኢራ ላይ ነው ወይ ደግሞ ኤዲ፣ ሁለቱ ተለዋዋጭ ሆኖ ስለሚጠቀም ከዛ በኋላ ብረቱና ሸክላውን ተደባልቆ እንዳየው አለ። የብረትና ማን ነው የብረት ብርታት ለእርሱ ይሆናል አለ። እግሮቹም ጣቶቹም እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉም ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ አለ። ነገር ግን አለ ብረት ከሸክላው ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም፣ የተለያዩ መንግስቶች ናቸው። ከዛ በኋላ እንዲህ አለ በዚህም ነገስታት ዘመን። በየትኛው ነገስታት ዘመን? በሮም አይደለ? ሮም በተከፋፈለችበት መንግስት ዘመን አየሽው። የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለም ትቆማለች አለ። ማን ነው የሚያጠፋው? ድንጋዩ ነው ያጠፋው። ይሄ ድንጋይ ደግሞ ማን ነው ነው ጥያቄ። ሮምን የመታ መንግስት ማን ነው ትነግሪኛለሽ? የሮም መከፋፈል በኋላ ሮምን የመታ ማን ነው? አዎ አንቺ ባታሳይኝም እኔ ላሳይሽ ማን እንደሆነ ነው ያሳይሻለሁ። ኦልራይት እንግዲህ ሮም ብሮድ ነች። አሚን ሙስሊሞች ብቻ ብለህ 100% መደምደም አትችልም። አሚን እሱ አንድ ኪንግደም ስጭኝሽ። ሮምን ከተከፋፈለች በኋላ ያጠፋ አንድ ኪንግደም ስጭኝ። ችግር የለም እኔ አርጊመንቴ ስላልሆነ ቀጥል። ችግር የለም ኦፍ ኮርስ መቼም አታመጭም። ማን ነው? ፎል ኦፍ ኮንስታንቲኖፕል ሜይ 29 1453 ላይ ነው። ሙሐመድ ሰከንድ ኦቶማን ኢምፓየር ነው ይሄንን ያደረገው። ይሄን ቤተክርስቲያን ወደዚህ መስጂድ የቀየረ ነው። ይሄ የኢስላም ኪንግደም ነው። ስለዚህ የኢስላም ኪንግደም ይሄንን ሁሉ ገዝቷል ከዛ በኋላ። ስለዚህ መቼ ነው? በ1453 ላይ ነው ይሄ ነገር የተከሰተው። ስለዚህ የኢስላም ኪንግደም ደግሞ 622 ላይ ተነስቷል። ይሄ ደግሞ ዳንኤል 7 ላይ ታይም ልብ አድርጊ ታይምስ ኤንድ ሃፍ ኤ ታይም ብሎ ጠቅሶታል። ታይምስ ኤንድ ሃፍ ኤ ታይም ብሎ
ኢቨን 6:22 ላይ ቁጭ አድርጎ አስቀምጦታል። ሶ ይሄ አንቺ ለኢየሱስ ነው የምትይኝ ከሆነ ፎልስ ፕሮፌሲ ውስጥ ትገቢያለሽ። ለምን ኢየሱስ ክርስቶስን ሮሞች አጠፉት እንጂ ኢየሱስ ክርስቶስ ሮምን አላጠፋም። ተግባባን? ፎልስ ፕሮፌሲ ይሆናል። እዚህ ኢየሱስ ክርስቶስ ሳይሆን የማን ነው? ፊፍዝ ኪንግደም ኢስላሚክ ኪንግደም ነው። የኢስላሚክ ኪንግደም የተነሳው ሮምን ያጠፋ ብቸኛው መንግስት ነው ማለት ነው። ሶ ይሄን ይመስላል። ለማንኛውም ይሄንን አይተሽ ስትመጪ ከዛ በኋላ ያለውን ትሞግቻለሽ። ቆይ ይሄን ጨርሰሽ ነው። ቆይ እሺ አይ በቃ አትሄድም። -9 ላይ መሄድ አትፈልግም። ይሄንን ሳይታሪክ ምክንያቱም ይሄንን ሳጨርሽ የትም አትሄጂማ። ቆይ ዳንኤል ሳጨርሽ የትም አትሄጂም። ኢትስ አንፌር ይሆናል ለኔ ገባ። ለምን እኔም ሶርሶቼን ይዤ እንዳንተ መምጣት አለብኝ። በቃ ሁለቱን ይልሽ እኔ ዳንኤል አንተ 9 ስላልከኝ ለምን 9 ላይ አትወያይም ነው? ሜሪሻዬ እወያያለሁ፣ ወላሂ እወያያለሁ። ግን አሁን ምን መሰለሽ መጀመሪያ ያኛውን ማወቅ አለብሽ። ሁለቱንም ቼክ አድርጊና ሶስቱንም አንድ ላይ ይዘሽ ነኝ ለሌላ ጊዜ። እኔ አሁን ጊዜ የለኝም። መልካም ጊዜ ሆነልሽ። ያኛውን ኢንሻአላህ ይዘሽ ስትመጪ ዌልካም ነሽ እኔ ቤት ማለት ነው። ይቅርታ ሰውን አባረርኩት ቤቱን ብቻዬን ይዤ። በጣም ይቅርታ። እንግዲህ አሪፍ ነበር ባትወጣ ደስ ይለኝ ነበር። በተለይ መሲህ የቱ ጋር እንደተባለ ነብዩ ብታሳየኝ ደስ ይለኝ ነበር። መሲህ የተባለ መሲህ ማለት ምንድን ነው? ሹመት እኮ ነው መሲህ እንዴ። ቆይ አንተ እኮ ማለት ቆይ አንዴ ልናገርና ከፈለክ ትውጣለህ። ቆይ አንዴ በእውነት አትሊስት ለኔም ፌር ሁን። እሺ ኦኬ። ስለ መሲህ የተነገረ ትንቢት እንዳልነው ወደ 400 ምናምን ይሆናል። አንተ ዳንኤል 9 ዳንኤል 2 የፈለከውን አምጥተን ለነብዩ መሐመድ ነው ብትል ደን ሁሉንም ስለ መሲሁ የተነገሩትን ነገር ሊያሟላ ይገባል ማለት ነው። ይሄንን ያሟላል ወይ? ቤተልሔም ነው ወይ የተወለደው? ቢካዝ መሲሁ ቤተልሔም ነው የተወለደው እኮ ገብቶኛል። ሁለት ፕሮፌሲ አይደለም መውሰድ ያለብን። ሜሪ ፕሮፌሲ አለ ስለ ነገር የለውም። አንቺ ሬዲ ሁኚና ዳንኤል 2 እና ዳንኤል 7 ለኢየሱስ ክርስቶስ ነው ብለሽ ይዘሽ ነይና ከዛ በኋላ ዲስፕሩቭ ታደርጊኛለሽ ነኝ ማለት ነው ሁሉንም ነገር። እናውም 400 ያልሽ ሆነ ራሱ እኔ አንድ ባንድ ብናየውላ ደስ ይለኝ ነበረ። 400 ያልሽ መጽሐፉን ገዝቼዋለሁ። 400 አሚን ኦልሬዲ 300 አውቃለሁ፣ ግን 450 መሆኑን ደግሞ አሁን ነው ሞር ያወቅኩትኝ። እስከ 350 ፉልፊል እንዳደረገ ክርስቶስ አውቃለሁኝ። በእርግጠኝነት ነው የምነግርሽ ሜሪ፣ በእርግጠኝነት ነው የምነግርሽ እንዳለ። አሁን እሺ ከ400 ውስጥ ትንቢተ ሚልክያስ አለ። እሺ ከ400 ውስጥ ትንቢተ ሚልክያስ አለ አላ እሱ ለነብዩ መሐመድ ነው። ሀጌ አለ አይደለ? ቆይ ልነግርሽ እኮ ነው። ሀጌ አለ። ሪኮርድ እንዳትደረገ ኢብራሂም። ኧረ አርጉ፣ ያው አርጉ። እንደውም አንቺ አርጊ። ሀጌ አለ አይደለ? እሱም ለነብዩ መሐመድ ነው። እሺ ትንቢተ ኢሳይያስ ምዕራፍ 42 አለ ለነብዩ መሐመድ ነው። ከዛ ደግሞ ልጥቀስልሽ ሌላ ከፈለግሽ ማለት ነው። እንዲህ ሀገር ዘዳግም 18 ለነብዩ መሐመድ ነው። እማታውቂያቸው ምናልባት አንቺ የማታውቂያቸው ጥቅሶች ደግሞ ልጥቀስልሽ። መዝሙረ ዳዊት ምዕራፍ 71 ጀምሮ እስከ 74 ድረስ ያለው እሱም ለነብዩ መሐመድ ነው። ማቴዎስ ወንጌል ላይ እንዳለ ማቴዎስ 22:21 ላይ ይሄም ለነብዩ መሐመድ ነው እንዳለ መታመጪው። ኢሳይያስ 9:6 ራሱ ለነብዩ መሐመድ ነው። ገርሞሻል እንዴ? ለምን ኢሳይያስ 53ንም አሰጠውም? በቃ እኮ በቃ የለም እኮ ነው ለኢየሱስ ክርስቶስ ነው የለም። አንዴ ልስማ፣ ቪዲዮ ላይ ልስማ እስቲ። ሜሪሻዬ በቃ ይቅርብሽ እና ተዘጋጅተሽበት ነኝ። ተዘጋጅተሽበት ነኝ። እሺ እኔ አሁን የሚመች ሁኔታ ላይ አይደለሁም ያለሁት። በጣም ይቅርታ፣ ቤቱን ባዶ አስቀረሁት። ይቅርታ እንግዲህ ሙባረክ አይሽ እየተማረ ነው ብዙ ሰው። እሺ መልካም ጊዜ ሆንላችሁ። ሰላም አለይኩም። እሺ ኢብራሂም ናይስ ቶኪንግ ቱ ዩ። እሺ ወይ ጉድ። እኔ በእውነት ቀልድ ነው እየመሰለኝ ያለውና ይገርማል። እሺ ኢሳይያስ 53ን የሰጠው ጊዜ ነው የሚያበቃው። አመሰግናለሁ። እኔም በቃ ኑር ቀጥሉ እናንተ። አለ ኑር ሙባረክ የቤቱ ባለቤት ቤትን ተረከብ። በጣም መዝሙር አለ እኔ ጋር እና በዛ ነው።
የሚጠብቀኝ አይተኛም የሚል መዝሙር ተከፍቷል። ደስ ይላል። ሙባረክ አንቺ ደግሞ የሚተኛን አምላክ እየሰበክሽ ነው። የእግዚአብሔር ኢሳያስ በትንቢቱ ላይ መጽሐፉ ላይ ሲናገር እግዚአብሔር አይደክምም፣ አይሰለችም፣ ማስተዋሉም አይመረመርም ይላል። እንኳን አይደለም እሱ ሊደክም፣ እሱ ላይ የተደገፈ ራሱ አይደክምም፣ እንደ ንስር ይበራል ይላል። በሱ የተደገፈ እንኳን እሱ ሊደክም። ያ ፖይንቱ የቱ ጋር መሰለሽ ሜሪ፣ ብዙ ጊዜ እናንተ ስታወሩ ማለት ነው እኛ እኮ ኢሳ መሲህ አይደለም ብለን አንከራከርም፣ ወይም ደግሞ አልመጣም ብለን አንከራከርም። ነቢዩላህ ኢሳ መጥተው ነበር፣ መሲህ ነበሩ፣ እናምናለን። ገብቶሻል? አዚፍ እኛ ዲናይ እንደምናረግ አድርጋችሁ ነው የምታወሩት። ነገር ግን ለሱ የማይገቡ ወይም ደግሞ እዛ ጋር ለኢየሱስ ወይም ለኢሳን በብሉይ ኪዳን ላይ የማታገኙ ነገር እሱ ላይ አምጥቶ ማሸከሙ ሴንስ አይሰጥም ነገር ነው። አሁን ቅድም ከኢብራሂም ስታወር የነበረው አዚፍ ኢብራሂም መሲህ ወይም ደግሞ ኢሳ መሲህ እንዳልሆነ ወይም እንዳልመጣ አርጎ የሚያምን አርገሽ ነው። ኢብራሂም ያምናል፣ መሲሁ መጥቷል፣ ኢሳ መጥቷል፣ ችግር የለውም፣ እኛ እኮ አምነን እንቀበላለን። ነገር ግን የምታነሻቸው ነገሮች ግን ከኢሳ ጋር የሚሄዱ አይደለም ነው። አሁን ቅድም ባለሽ ኢቭን ወደ አሁን ኢሳያስ 42 ላይ ብንገባ ኢሳ እዛ ጋር ኢየሱስን አታገኙም፣ ሽታውም አታገኙም፣ በግድ ካልሰጠሁ ካልሆነ በስተቀር ማለት ነው። ያነሳለሽ ኢቭን ኢሳያስ 9:6 ላይ ያለው ኢየሱስን አታገኙም። እዛ ጋር 7:14 ላይ ድንግልም ትወልዳለች ስሙንም ኢየሱስ ትለዋለች። አይሆኑም። ያ ማለት እኛ እንዳልኩሽ እናምናለን ኢየሱስ መጥቶ ነበር መሲህ እንደነበረ እናምናለን። ግን እነዛ ጥቅሶች ግን ለኢየሱስ አይደሉም ነው። እና በጣም እኔ የሚያስቀኝ ነገር ክርስቲያኖች ማለት ኢሳያስ 53ን አንስታችሁ ለኢየሱስ ስትሰጡት በጣም ነው ላይ የሚያሳዝን የሚያስቀው ሁላ ማለት ነው። እጅስ ላይክ ወላሂ አእምሮ ላለ ሰው ኢሳያስ 53 ለኢየሱስ ነው ብሎ መከራከርና ኢሳያስ 42 ደግሞ እንደዚሁ ለኢየሱስ ነው ብሎ መከራከር ሴም ቲንግ ደግሞ ዳግም 18 ለኢየሱስ ነው ብሎ መሟገት ባያስት ከመሆንና ሃይማኖቴ ነው ብሎ ከመከራከር ካልሆነ በስተቀር ብቻ ለእኔ በጣም ይከብደኛል። ክሊር የሆነ ነገር ማለት ነው። ያ ማለት አንድ ሰው ኢትዮጵያዊ ሆኖ አሜሪካ ሀገሪናት እንደማለት ነው። ይሄ ሴኩላር ሪዝኒንግ ሳይሆን ማለት ነው ማንም ሪጀክት ሊያደርገው የማይችል ታይም ስታምፕ የሆነ ትንቢትን የፈጸመ ክርስቶስ ብቻ ነው። ልክ ዳንኤል 9:25 ላይ እንዳየ ነው ደዮቹ ሲቆጠሩ ኢቨን ከነ ሳምንቱ ቀን ይሰጥሃል መቼ እንደሆነ ማለት ነው። ለአንድ የሚያደርገው የክርስቶስ ሚኒስትሪ ላይ እሱ ያገለግለበት ታይም ላይ ነው ለአንድ የሚያደርገው። በዚህ ላይ ደግሞ መሲሁ ከቴምፕሉ ዲስትሮይድ ከመሆኑ በፊት እንደሚቆረጥ እንደሚሞት ይናገራል። መሲሁ በዛ ጊዜ ነው የሞተው። ይሄ እኮ ማለት አኪሬሲ እኮ ነው። አኪሬት ፕሮፌሲ ከ400 ዓመት በፊት የተነገረ አኪሬት ፕሮፌሲ ነው። ይሄን መካድ አይቻልም። እንኳን እናንተ አይሁድ መካድ አይችልም። ኢግኖር ያደርጉታል እንጂ በቃ ይሄ ታይም ስታምፕድ ነው። ታይም ስታምፕ ፕሮፌሲ ድናይ መደረግ አይችልም። ኢየሱስ ደግሞ ቅድም ኢብራሂም በዛ በኩል ብዙ ለፍተዋል። በኋላ ቤት አልለፋም። አዋጁ ላይ ቆይ አዋጁ ምንም ኦብጀክሽን አልነበረሽም። ቆይ አዋጅ አያውቁማ። ይኸውልህ የሚያወሩት ማለት ነው አዋጁን ሳያውቁ ነው። አዋጁ ከመቼ ጀምሯል የሚቆጠረው? ቤተ መቅደሱ ይሰራ ከተባለበት ነው ወይስ ደግሞ ይታደስ ከተባለበት ነው ወይስ ደግሞ ኢየሩሳሌም ትገንባ ከተባለበት አዋጅ ነው የሚጀምረው? which is አንደኛው ነህምያ ምዕራፍ 2 ቁጥር 5 ላይ ያለው ማለት ነው። ከዛ ቀን ጀምሮ ስትቆጥረው ኢየሱስ ላይ ነው ለአንድ የሚያደርገው። ዳንኤልም የተናገረው ቅጥሩ ሲሰራ ኢየሩሳሌም ስትሰራ ከዛ ጊዜ ጀምሮ ከዛ ቀን ጀምሮ እያለ ይናገራል ክሊርሊ። ይሄ እኮ እኛ ሜካፕ ያደረግነው እንትን ላይ አይደለም። ስለዚህ ታይሙ አኪሬት ነው፣ ኢየሱስ ላይ ነው ለአንድ የሚያደርገው። ከዚህ በላይ እንግዲህ መተማመኛ ምንም ሊኖር አይችልም። ይሄ መሲህ የተባለው ደግሞ እንግዲህ ቅድም ከኢብራሂም ስላወራችሁት አሁን መመላለሱ ትርጉም የለውም። በኋላ መረጃዎችን ሰብስበሽ ቤቱን ሲከፍት ታስረጅዋለሽ። ኢሳያስ 42 ላይ ታወሪያለሽ። ለኢየሱስ ነው ብለሽ ታምኛለሽ? ኢሳያስ 42 ምን ይላል? ለኢየሱስ ነው ብለሽ ታምኛለሽ? እንዴ ፕሮፌሲውን ማየት አለብኛ። ብዙ ነገር ኢሳያስ ትንቢት መጽሐፍ ነው፣ ብዙ ነገር ስለሚናገር። ኦኬ ምንድን ነው የሚለው? መክፈት ትችያለሽ? እሺ እንዴ ቁጥር ስንት ላይ ነው?
ከቁጥር 1 ጀምረን አውዱ በጣም ስለምትወጂ ከአንድ ልጀምርልሽ። ቄዳር ምናምን የሚለው ነገር የቄዳር ምናምን አረቢያ ጋር ኮኔክት ምናምን የምታደርጉት ውይ ዛሬ ቅርብኝ፣ እሱ ይለፈኝ። ለምን ዛሬ ቅርብ፣ ሌላ አምጣ። ያ ምክንያቱም የሚያልፍሽ ያው ለኢየሱስ ስለማይሆን ነው አይደል? አይደለም እንደዛ ነበር ስትከራከር ዳንኤል 2:7 ላይ ስትከራከሩ የነበረው ለዚህ ነበር። አሁንም ኢሳያስ 42 ኢሳያስ ላይ ሄዳለሁ። አምጣ እንደውም 42 ላይ ሄድ። እሺ ችግር የለውም። ኢሳያስ 42 ቁጥር ስንት? አንድ ከቁጥር 1 ጀምሬ ካለ አንብበው። ከዛ ለዛ መጀመሪያ እነሆ ደግፌ የያዝኩትን ባሪያዬ ይላል። ኢየሱስ ባሪያ ነው በመሰረቱ። እንትን አስቀምጥ፣ እኔ አልከፈትኩትም። እያወራን ነው። እነሆ ደግፌ የያዝኩት ባሪያዬ ይላል። ኢየሱስ ክርስቶስ እኮ የባሪያንን መልክ ይዞ መጥቷል ይላል። መልክ ይዞዋል ሳይሆን መልክ ተናጋሪው እዚህ ጋር ማን ነው? ፖይንትን አስቀምጥልኝ አንዴ እየከፈትኩ እና ቃል በቃል ነው የምንጣወራ እኮ። ተናጋሪው ማን ነው እዚህ ጋር? እነሆ ደግፌ የያዝኩት ባሪያዬ ሲል ተናጋሪው ማን ነው? አይ ሙሉ ጥቅስ ነው የሚነበበው። ከዛ ነው እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴም ደስ የተሰኘችበት ምርጤ፣ በእርሱም ላይ መንፈሴንም አደርጋለሁ፣ እርሱም ለአሕዛብ ፍርድን ያወጣል ይላል። ተናጋሪው ማን ነው? ያዌ አይደል? እስቲ ያየሁት እኮ ነው። ኦኬ ባሪያ የተባለው ማን ነው? ነፍሴ ደሰች፣ በእርሱ መንፈስ ደስ፣ በአሕዛብ ፍርድን ይሰጣል፣ ጩኸቱም ቃሉም አይሰማም። ማን ነው ተናጋሪ እዚህ ላይ? እግዚአብሔር ነው። እንትና ነው አይልም። ክሊርሊ አይደለ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር ነው የሚለው። እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው አይልም። እግዚአብሔር ነው። እግዚአብሔር። እሺ ባሪያ ማን ነው እዚህ? ባሪያ የተባለው ማን ነው? እኛ ስለ ኢየሱስ ነው የምንለው። ኢየሱስ የማን ባሪያ ነው? ባሪያ በምትለው አንተ በምትለው እንትን ዴፊኒሽን አይደለም። የተጻፈ ነው እያነበብኩ ያለሁት። ማየት እንችላለን፣ ችግር የለም። ዴፊኒሽን ባሪያ ተናጋሪው ያህዌ ነው ብለሽኛል። ባሪያ የተባለው ማን ነው ስልሽ ኢየሱስ ነው አልሽ። ኢየሱስ የማን ባሪያ ነው? ኦኬ ባሪያ፣ አገልጋይ፣ ሰርቫንት ኦል ኦፍ ዲስ ኢዝ ዘ ሴም ሚኒንግ። ዋትስ ዘ ፕሮብለም? ችግር የለውም። ባሪያ ሲባል የሆነ ይሄ ምናምን ነገር ባሪያ ማለት ጀስት ሊተራሊ የፈጣሪ አገልጋይ ማለት ሁላችንም ባሪያዎች። አገልጋይ ኢየሱስ ክርስቶስ ደግሞ አገልጋይ ነኝ ብሏል። እሱም አገልጋይ እንደሚሆን ስለዚህ የማባሪያ ነው የማባሪያ ነው። አይ እንደዚህ አታርጋ። አሁን ቀጥልና አንብብ። ኦልሬዲ መልሼ ነው ይኸውልሽ፣ ተናጋሪ ያህዌ ነው አልሽኝ፣ ተስማማሁልሽ። እዛ ጋር ራሱ ፕረስ ላደርግሽ አልፈለኩም። this is a prophecy, it's okay, it doesn't say እንትና ነው አይደለም። ለማን ነው አሁን ፕሮፌሲ ነው እየፈለገ ያደረገው? ኢየሱስ ነው ያልነው። እዛ ጋር እንትና ነው ይላል አላል። በስም የጠቀሰው ነገር የለም። ገብቶኛል። ይኸውልሽ ፕሮፌሲው አንቺ ለኢየሱስ ነው አልሽኝ፣ እኔ ደግሞ ለኢየሱስ አይደለም እያልኩሽ ነው። በቃ ካለ አንተ ደግሞ እየቀጠልክ እያስረዳህ እኔም ደግሞ ለኢየሱስ ከሆነ አሁን ለመተማመን ለኢየሱስ ከሆነ እዚህ ጋር ተናጋሪ ያህዌ ከሆነ ባሪያ የተባለው ኢየሱስ ከሆነ የኢየሱስ ባርነት ለማን ነው? መሲህ እኮ ነው። በመሲህነት እኮ ነው። በመሲህነት መሲህ እዚህ ጋር መሲህ የሚል ነገር የለውም። ቃሉ የለም። መሲህ የሚባለው ነገር ለዚህ ጋር ያሉ ተናጋሪ እንዳለ ያህዌ ባሪያ የተባለ አካል አለ። አሁን ባሪያ የተባለው ለኢየሱስ ነው ካልሽ ለኢየሱስ ነው ብለሽኛል አለ። ይሄን ፕሮፌሲ ፉልፊልድ አድርጎታል ነው የምንለው። ስለዚህ እኔ አሁን ፉልፊል ሜሮን ፉልፊል ተደረገ አልተደረገም አይደለም ጥያቄው። አሁን መነሻ ለኢየሱስ ነው ካልሽ ማለት ነው ይሄንን ትንቢት ለኢየሱስ ነው ወይስ ለኢየሱስ አይደለም? ልጀምርልሽ እና this is clearly ስለ ኢየሱስ ነው፣ ስለ ኢየሱስ ነው። ስለዚህ እዚህ ጋር ተናጋሪው ያህዌ ከሆነ ባሪያ የተባለው ኢየሱስ ነው አይደል? ለኢየሱስ ነው እስካልሽ ድረስ አዎ ኦኬ። ስለዚህ ኢየሱስ ደግሞ ያህዌ ባሪያ ነው አይደል? እኮ እንደዛ ብለህ አይደለም የምታየው። በኢየሱስ ምን ለማለት ፈልገህ ነው? ባሪያ ማለት አገልጋይ ነው አይደል? አዎ የማን አገልጋይ ነው ኢየሱስ? እንዴ አባቴን ሰርቭ ላደርግ ነው የመጣሁት እኮ ብሏል። የኔን ፈቃድ እንጂ አባቴን ፈቃድ ወደ አንተ ነቢዩ መሐመድ ነው ስላልክ ወደ ፖይንት ነው መሄድ ያለብህ። እዚህ ጋር እንሄዳለን እኮ መጀመሪያ እንሄዳለን እኮ እኔ አሁን መጀመሪያ ያንቺ የሁለቱም አሁን ይሄ ነው ከማለት ማለት ነው። ያንቺ ፕሮፌሲ ለኢየሱስ እስከሆነ ድረስ ኢየሱስን እንግደልና ይሄን ፕሮፌሲ ኢየሱስን ፊት ያደርገዋል አያደርገውም? ከዛ በኋላ ሸፍት እናደርጋለን ወደ ነቢዩ። ኦኬ ስለዚህ አሁን ለኢየሱስ ነው ካልሽ ኢየሱስ ባሪያ ነው ብለሽ ታምኛለሽ ወይ? ነው የፈጣሪ ባሪያ ወይም ያህዌ ባሪያ ነው ብለሽ ታምኛለሽ?
ኢየሱስ ክርስቶስ ማለት ነው ራሱ። ስለዚህ ኢየሱስ ያህዌ ባሪያ ነው። የአባቱን ፈቃድ ሊፈጽም ነው የመጣው። የማን ፈቃድ አላልኩሽ? አሁን 30 ጊዜ ባሪያ አትበል። አሁን ሰርቫንት ነው የሚለው። ሌላ ሰርቫንት ችግር የለውም። አማርኛ እንግሊዝኛው ምን እናድርግ ነው? ሰርቫንት ነው። ስለዚህ ሰርቫንት ኦፍ ጋድ አሁን እኛ በአዲስ ኪዳን ስንፈተው ለአባቱ እንላለን። ስለዚህ ኢየሱስን የፈጣሪ አገልጋይ ከሆነ ኢየሱስ አምላክ አይደለም ታዲያ አገልጋይ ነው እንጂ በሰውነቱ መጥቶ ልክ ኢንካርኔት ካደረገ በኋላ ለአባቱ ዊል ፈቃድ ተገዝቷል። ስለዚህ ኢየሱስን ይሄን ቨርስ ለኢየሱስ ከሆነ ኢየሱስ የፈጣሪ አገልጋይ ስለሆነ ኢየሱስ ፈጣሪ አይደለም። ራሱ ማቴዎስ ነው ያለ። እኔ አሁን ከማቴዎስ ጋር ልትጣላ ነው። ማቴዎስ ነው ያለው ለኢየሱስ ነው ያለው ያለው። እሺ እንውረድ፣ ችግር የለውም እንውረድ። ይጮሃልም ቃሉንም አያነሳም፣ ድምፁም በሜዳ አያሰማም፣ የተቀጠቀጠ ሸንበቆም አይሰብርም፣ የሚጤስንም ክርን አያጠፋም፣ በእውነት ፍርድን ያወጣል ይላል። በመጀመሪያ ያኛው ላቁሞ እመለስበታለሁ። በምድርም ፍርድን እስከሚያደርስ ድረስ ይበራል እንጂ አይጠፋም፣ አሕዛብን በስሙ ይታመናሉ ይላል። ሰማያትንም የፈጠረ ምናምን ይልና እኔ እግዚአብሔር በጽድቅ እኔ እግዚአብሔር ነኝ፣ ስሜን ይህ ነው፣ ክብሬንም ለሌላ ምስጋናዬም ለተቀረጸው ምስሎችን አልሰጥም ይላል። ማነው እዚህ ጋር ተናጋሪ? የትኛው ቨርስ ላይ ነው ያለው? 8 ላይ። ስንት? 8 ላይ ደረስክ? እኔ እግዚአብሔር ነኝ፣ ስሜ ይሄ ነው፣ ክብሬም ሌላ ለምስጋናዬም ለተቀረጹ ምስሎች አልሰጥም። ማነው ተናጋሪ? ማነው? እግዚአብሔር እግዚአብሔር ማለት ተናገረ ነው። ያህዌ የተናገረ እግዚአብሔር አብ ወልድ አይልም እዚህ ላይ ያህዌ የተናገረ። ስለዚህ አንድ እግዚአብሔር ስሙ ለማንም የማይሰጠው ያህዌ ነው አይደል? ኢየሱስ ደግሞ ያህዌ አይደለም ማለት ያህዌ ነው። ኢየሱስ ያህዌ ነው። አብ ያህዌ ነው። ክርስቶስ ሁለት ኔቸር ነው ያለው አይደል? ስጋ ከመብረሱ በፊት እያወራ አብ ያህዌ ነው። አብ ያህዌ ነው። ወልድ ያህዌ ነው። መንፈስ ቅዱስ ያህዌ ነው። ያጀባ እየሰማችሁ እንሂድ። 3 ያህዌ አለ፣ ችግር የለውም እንውረድ። እነሆ የቀድሞውም ነገር ተፈጸመ፣ አዲስም ነገር እናገራለሁ። አስቀድሜም ሳይበቀል እርሱንም አሳውቃቸዋለሁ ይላል። ወደ ባህርም የምትወር በእርሷም ውስጥን ያላችሁ ሁሉ ደሴቶችን በእርሱም ላይ የምትኖሩ ሆይ የእግዚአብሔርን አዲስ መዝሙርን ከምድር ዳርቻ ዘምሩ እያለ ይወርድና ምድረ በዳውንም ከተሞችን በቄዳርም ሰዎችን የሚቀመጡባቸው መንደሮችን ድምፃቸውም ያንሱ፣ በሴላ ለሚኖሩ እልል ይበሉ፣ በተራራዎችም ላይ ራስ ላይ ሆነው ይጩሁ ይላል። ቄዳር የተባሉት እነማን ናቸው? እኔ ለምንድን ነው የምትጠይቀኝ እንዴ? ለኢየሱስ እኮ ነው ብለሽኛል እኮ። ለምንድን ነው ወደ ታች የምትሄደው? ከላይ እየፈታ መምጣት እያነበብኩ እኮ ነው እየወረድኩ ያለሁት። ምን ሆነሽ ነው እንዴ? ቄዳር እንትና ነው ብለህ መፈጸም አትችልም? በዛ ጊዜ የነበረውን ጂኦግራፊ እና አሁን ያለውን ጂኦግራፊ አድርገህ አንተ ልታያይዘው እኮ። ቄዳሮች እነማን ናቸው? መጀመሪያ ሰው ላይ እዚህ ጋር የተጠቀሰው ሰው ኦር ፐርሰን ላይ ፎከስ እናደርግ። ዶንት ወሪ የተጠቀሰው እኮ ተስማማል እኮ መጀመሪያ ከላይ ያለው ተስማማል። ኢየሱስ ነው አልሽኝ። ኢየሱስ ያህዌ ባሪያ ነኝ ብለሽኛል። ተስማማል እኮ። ስለዚህ ኢየሱስ ያህዌ ባሪያ ነው። ኦልሬዲ ከታች ያሉ ሁሉም ሰሙ፣ አለፈ። አሁን ወደ ታች ወረድኩልሽና ስንተኛ 11ኛ ምድረ በዳውና በከተሞችን የቄዳርም ሰዎችን የሚቀመጡባቸው ይላል። ቄዳሮች እነማን ናቸው? ማየት አለብን። ጂኦግራፊካሊ ዌር ኢት ኢዝ አት ዳት ታይም ማየት አለብን። ለኢየሱስ ነው ብለሽ ለሞገትሽ ነው ታዲያ ቦታ አሶሺየት የሚያደርጉት ከየት ቦታ እንደሆነ ማየት አለብን እኮ። ነው ፕሮፌሲው ለኢየሱስ ነው ብለሽኛል አይደል? ምን አልከኝ? ፕሮፌሲው ለኢየሱስ ነው ብለሻል አይደል? አዎ፣ ግን እኮ ለኢየሱስ ከሆነ ቄዳሮች እነማን ናቸው? ወይ ጉድ! እኔ ማለት ነው በጣም የሚገርመኝ ነገር ከዚህ ከአንድ ቁጥር ተነስተ 15ኛው እንትን ላይ ደርሳል። አንዱም ሳይፈታ ማለት ነው። እንዲፈታውልሽ እኮ የሚፈታ ነገር የለውማ። ለሚፈታ ነገር እኮ ምንድን ነው ያልተፈታው? እሺ ያልተፈታውን ፍቺልኝ። እነግርሃለሁ ያልተፈታው አንተ አሁን አንድ ሀገር አየህና ይሄ ሳውዲ አረቢያ መሆን አለበት፣ ስለዚህ አውቶማቲክሊ ትንቢቱ ስለ ነብይ ነው ብለህ አሰብክ። እሺ ይሁን፣ ችግር የለም። ሙስሊም ስለሆንክ ያው ልታስብ ትችላለህ። ከላይ ግን ኢምፖርታንት ነገር ተጽፏል። ምኑ? የትኛው ገጽ? ቃሉን አያነሳም፣ ድምፁን በሜዳ አይሰማም። ቆይ ይሄ መተርጎም አለበት። ምንድነው የተቀጠቀጠውን ሸንበቆ አይሰብርም፣ የሚጤስንም ክር አያጠፋም። ይሄ መተርጎም አለበት። በምድርም ፍርድ ያመጣል፣ አሕዛብም ስሙ ይታመናሉ። ይሄ መተርጎም አለበት። እንዴት ነው የሚተረጎመው? ይተረጎማል። ይሄንን አንተ ኮኔክት የምታደርገው አሁን ከአንተ ነብይ ጋር እኔ እኮ ይኸውልሽ፣ አዳምጪ
እኔ ይሄኛው ከመጀመሪያም ከአንድ ጀምሮ እኔ እስከማነብልሽ ድረስ መልሰሽ ለእኔ ይሄንን አንተ እኔ ክሌም አደርጋለሁ። እሺ እኔ ርህራሄ ያለው ኢየሱስ ክርስቶስ እንጂ ችግር የለውም። አሁን አንተ ደግሞ ሪፒት አድርገኝ ማለት ነው። በቃ አሁን እዚህ ጋር ርህራሄ ያለው መሪ እንደሆነ ይናገራል። እኔ ደግሞ ርህራሄ የነበረው ክርስቶስ ነው፣ አንድ ቀንም ሰይፍ አላነሳም። ስለዚህ በዚህ መሰረት ኢየሱስ ነው ይሄንን ትንቢት ፉልፊል የሚያደርገው ላለው አንተ ከዛ ሪፒት አድርግ እኮ ገባኝ እኮ ይኸውልሽ፣ ይሄንን ለኢየሱስ ነው ስትይ እኔ አሁን እየጠየቅኩሽ ነው። አንቺ ደግሞ አንተ ነው ክሌሙን ያመጣው፣ እኔን መጠየቅ የለብህም። ኧረ ተረጋጊ በእናትሽ። እኔ ነኝ ቻሌንጅ እያረኩሽ ያለሁት። አንቺ ደግሞ ለተራሽ ደግሞ ይሄንን ፕሮፌሲ ለነብዩ አይደለም ለነብዩ ከሆነ አሳየኝ እያልሽ ጥቅስ እያወጣሽ ትጠይቂኛለሽ። ያኔ ነው ቻሌንጅ የምታደርገኝ። አሁን ደግሞ እኔ ለኢየሱስ አለመሆኑ ቻሌንጅ እያረኩሽ ነው። ስለዚህ እየጠየቅኩሽ ነው። ለኢየሱስ ነው ካልሽ ከላይ ጀመርን። በቃ እኔ ደግሞ ለኢየሱስ ነው ብዬ ርህራሄ ያለው መሪ ኢየሱስ ነው ብዬ የመራ ሰዎችን የመራ ደቀ መዛሙርትን የመሰረተ ቤተክርስቲያንን የመሰረተ ኢየሱስ ነው። ስለዚህ ርህራሄ ያለው እሱ ነው። ስለ ይሄን ጨርሰ ነው ወደ ሌላ መሄድ ያለብህ፣ አለዛ ምንም ፖይንት አይኖረውም። አሜን። ሎጂክ ፎሎ ማድረግ ትችያለሽ ወይ ዝም ብሎ ማውራት? ሎጂክ ፎሎ ማድረግ አይደለም ይሄ ፌር አይደለም ብዬ አስባለሁ። ምን ነው ፌር ያልሆነው? what are you talking about? እሺ ምን ሆነሻል? እስቲ ኢንጌጅ ለማድረግ ሞክሪ። ጀስት ኖርማል ለማውራት ብቻ አይደለም። ሜሮን ምን ሆነሻል? እሺ እኔም ብቻ እኮ ነው እየጠየቅክ ያለኸው ብዬ እኮ እየጠየቅኩሽ ነው። ታዲያ አንቺ እኮ ፕሮፌሲው ለኢየሱስ ነው እስካልሽ ድረስ እኔ እየጠየቅኩሽ ነው። ይሄ ለኢየሱስ ከሆነ ብዬ እየጠየቅኩሽ ነው። ለኢየሱስ ከሆነ አዎ ይሄ ለኢየሱስ ነው በይኝና ቻሌንጅ እያረኩሽ ነው። መጀመሪያ በባርነት ጠየቅኩሽ፣ ፍሌሜን አረኩኝ። እኔ ሳረግ ደግሞ አንተ መከተል መቻል አለብህ እኮ። እንዴ ደግሞ ቻሌንጅ እያረኩሽ ነው። ይሄንን ፕሮፌሲ የተነገረው ይሄ የተባለው ሰው ይመጣል የተባለው ሰው ማን ነው? ኢሳያስ ሲናገር ይሄ ባሪያ ወይም የእግዚአብሔር ቃል በአፉ ላይ የሚሆነው ባሪያ የት ነው ይሆናል የተባለ የቄዳርም ሰዎች ተባለ። እነዚያ የቄዳር ሰዎች እነማን ናቸው? ጠየቅኩሽ። እሺ ምንድነው ጥያቄ? ስለ ቄዳር ጥያቄ ይህንን ፕሮፌሲ ለኢየሱስ ነው ከተባለ ይሄ የሚመጣው ሰውዬ ወይም የሚመጣው ባሪያ አንደኛ እግዚአብሔር ቃሉ በአፉ እንደሚያደርግ፣ ሁለተኛ ሸንበቆ እንደሚሰብር፣ ከዛ አዲስ መዝሙር ደግሞ እንደሚዘምር፣ ቦታው ደግሞ ስፔሲፊክ ላይ ደግሞ ሲያስቀምጠው ወደ ባህርም የሚወርዱ ወይም 11ኛ ምድረ በዳውንም በከተሞችን የቄዳርም ሰዎችን የሚቀመጡባቸው መንደሮች ድምፃቸውን ያንሱ በመጣ ጊዜ ይሄ የተባለው ባሪያ በመጣ ጊዜ ማለት ነው። ስለዚህ ይሄ ባሪያ የተባለው ፕሮፌሲ የተነገረለት የእግዚአብሔር ቃሉን በአፉ የሚያደርግ በመጣ ጊዜ ምን አለ? ምድረ በዳውንም ከተሞችም የቄዳርም ሰዎች የሚቀመጡባቸው መንደሮችም ድምፃቸውም ያንሱ፣ በሴላም የሚኖሩ እልል ይበሉ፣ በተራራዎችም ላይ ሆነው ይጩሁ አለ። ስለዚህ እነዚህ ቄዳሮች እነማን ናቸው ነው እየጠየኩሽ ያለው። እሺ እዚሁ ላይ እንቆም አይደል? ወደ ኋላ እንሄድም። ስለዚህ ቄዳር ላይ ነው ያለው። ቄዳር ማን ነው አይደለ? እሺ የእስማኤል ልጅ ነው አይደለ? ቄዳር እኮ እየጠየኩሽ ነው። የእስማኤል ልጆች ናቸው አይደል? እሺ ኦኬ። ስለዚህ የእስማኤል ልጆች ከሆነ ቦታው ያው የነሱ ደግሞ ዘር ማንዘሮች ከአረብ ትራይቦች ጋር ሪሌት ያደርጋል አይደለ? ቢካዝ የነሱ ዲሴንደንቶች ናቸው ብላችሁ ስለምታምኑ ማለት ነው። እኛ ስለምናምሳል ኦሪት ዘፍጥረት ላይም ተቀምጦልሻል። የእስማኤል ልጅም የሁለት ቄዳር ነው ልጁ። ችግር የለውም። ከዛ ሴላ ተራራ የተባለ የት ነው ያለ? ጆግራፊካል እንጃ ብዙ ዲቤትድ የሆነ እንትን አለ ጂኦግራፊካል። አሁን ያለችውን ብዙ ሀሳብ ይሰጣል። ስለዚህ አሁን የት ነው ዘፍጥረት ላይ እንትን ያለውን ነገር አናወራም። የት ነው? ይህን ነገርማ ካላወቅሽ ማለት ኢየሱስ ነው ማለታችን ነው። ቄዳር ላይ ፎከስ እና ችግር የለም። 42 ላይ ይኸው ኢንጌጅ እያደረግኩ ነው። ቄዳር እኮ ፈታ ነው እኮ ሜሮን። ቄዳር በቃ የእስማኤል ልጆች ናቸው። ቄዳር ማለት የእስማኤል ልጅ ነው። የእስማኤል ልጆች የሚቀመጡበት የቄዳር ሰዎች የሚቀመጡበት አለ። ቄዳር ማለት የእስማኤል ልጅ ነው። እነዚህ ደግሞ ቦታው ደግሞ ስፔሲፊካሊ ሎኬሽን ተቀምጠዋል። መለስኩልህ ክሌምህን አንሳ ማለት ነው። አሁን ሴላ ተራራ እነዚህ የቄዳር ሰዎች ያሉት የት ነው ብለዋል? እሺ እንደው ወደዛ አረቢያ ቦታ ላይ ይሁን እንበል። እሺ ከዛስ ያንተን ክሌም አምጣ። ኦኬ ስለዚህ ኢየሱስን መች ነው ወደ ቄዳር ወደ ሴላ ተራራ ወደ መዲና ሄደው? ስለሱ ኢንፍሉዌንስ ነው የሚያወራው ማለት ኢንፍሉዌንስ። ምክንያቱም እነሱ ምንድን ነው ያደረጉት? እስቲ አንብበው ቁጥሩን 11 ላይ አንብበው። ኦኬ በምድረ በዳውም ከተሞችም የቄዳርም ሰዎች የሚቀመጡባቸው መንደሮች ድምፃቸውም ያንሱ፣ በሴላም የሚኖሩ እልል ይበሉ፣ በተራራዎችም ላይ ይጩሁ አለ። የእግዚአብሔርን ክብር ይስጡ ምስግን እልል ይበሉ ማለት በመጣ ጊዜ
ቆይ ሰርቫንቱ ቆይ አንዴ ሰርቫንቱ መች ነው ወደዛ ሄደው? ኢንፍሉዌንስ እኮ በዓለም ዙሪያ እኮ ነው የኢየሱስ ክርስቶስ ይሄ መች ነው ኢየሱስ ክርስቶስ ወደዛ ምድር የገባው? የሱ ኢንፍሉዌንስ እሱ ከሞተ በኋላ ተሰብኳል እኮ ኢየሱስ ክርስቶስ ትንቢቱ እሱ ከሞተ በኋላ ኢንፍሉዌንስ የሚለው የቱ ጋር ነው ያለው? የትኛው ቨርስ ፖይንት አውት አድርገሽ ነው? እንደሚዳረስና የትኛው ቨርስ ፖይንት አውት አድርገሽ ነው? አንዴ አሁን መልሽ ያልከኝ ስመልስ ደግሞ አስጨርሰኝ። ሐሰን ማነው ኑር እዚህ ጋር አሁን አንተ የምትመልስልኝ ነገር ይሄ ሰርቫንት የተባለው ከዛ ነው ይወጣል የተባለው አይደለም። መልስልኝ ባጭ። አዎ አሳይ። ይሄን ኃይለ ቃል እዛ ጥቅስ ላይ አሳይ። ኦኬ ይሄው ከመጀመሪያ ጀምሮ ደግፌ ያዝኩት ባሪያ ነፍስም የተሰኘችበት ምርጤ በእርሱ ላይ አለ ምን አደርጋለሁ አለ ቃሌንም ባፉ አረጋለሁ። አይጮህም አለ ቃሉንም አያነሳም አለ ድምፁንም በሜዳ ላይ አያሰማም አለ። ይወርዳል በምድርም ፍርድም እስከሚፈርድ ድረስ ይበራል እንጂ አይጠፋም። አህዛብም በስሙ ይታመናሉ አለ። እዚህ ጋር ራሱ ፕረስ ላረግሽ አልፈለኩም። ኢየሱስ ሲጀምር በማቴዎስ ወንጌል እኔ የመጣሁት ለአህዛብ ብቻ ማነው ለእስራኤል የለጠፉት ለእስራኤል ልጆች ብቻ ነው። ወደ አህዛብ መንገድም አትሂዱ ይላል። ሄዳር ነው የሚለውን ብቻ ኃይለ ቃል አሳየኝ። እዚህ እኮ እየነገርኩሽ ነው እያሳየሁሽ ነው። ከዛ በኋላ ይወርድና እኔ እግዚአብሔር በጽድቅም ጠርቻቸዋለሁ እጅን ምናምን ይልና እኔ እግዚአብሔር ነኝ ስሜንም ይህ ነው ክብሬንም ለሌላ ምስጋናም ለተቀረጹ ምስሎችን አልሰጥም። እነሆ አለ እነሆ የቀድሞም ነገር ተፈጸመ አዲስም ነገር እናገራለሁ አስቀድሞ ሳይበቀል እርሱም ያሳውቃችኋል። ወደ ባህርም የምትወርዱ በእርሷም ውስጥ ያላችሁ የተባለው የት ነው? ቁጥር ስንት ላይ በጣም ትፈጥንብኛለህ? 10 ላይ ባህርን የምትወርዱ በእርሷም ውስጥ ያላችሁ ሁሉ ደሴቶችና በእርሷም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውን ዘምሩ። ይሲ ሁሉ በእርሷ የምትኖሩ የተባሉት እነማን ናቸው? በዚህ በተጠቀሱት በእርሷ የተባሉት እነማን ናቸው? በእርሷ የምትኖሩት የተባሉት እነማን ናቸው? ወደ ባህር የምትወርዱ በእርሷም ውስጥ ያላችሁ ሁሉ እነማን ናቸው? እነሱ እዚህ ጋር አድሬስ አያደርግልኝም። ኃይለ ቃል አሳየኝ። አንተን አሁን እኮ ፕሩቭ እያመጣ ያለው አሁን እኔ ይሄንን ቆይ ባሪያ የተባለው ከኬዳር መውጣቱን አሳየኝ ነው ያልኩ። ይኸውልሽ ባሪያው እያሳየውሽ ነው። አረ ነው ምን እንደሆንሽ ይገባኛል። እያሳየውሽ ነው ቃል በቃል በእሷ ውስጥ የምትኖሩ ቆይ እያለ ያለው ከምድር ዳርቻ መዝሙር ይዘመር በሱ ምክንያት እዚህ ጋር ያሉን ሰዎች ሪጆይስ እያደረጉ እንደሆነ ነው እንጂ የሚናገረው እሱ ከዚህ ነው የመጣው የሚል ነገር እዚህ ጋር አላየሁም። በእርሷ ውስጥ የሚኖሩት እነማን ናቸው? የቄዳር ህዝቦች ናቸው አይደል? እሺ እኮ ይሁን። እሺ እንደዛም እሺ እነዛ ደግሞ የት ነው ይኖራሉ ያለው? የት ነው ይኖራሉ ያለው? ስለ ሰዎቹ አይደለም እያወራ ያለው እኮ የት ነው የሚኖሩት ያለው? በሴላ ተራራ የሚኖሩ ነው ብላ ያስቀመጠው አይደል? በሴራ ተራራ የሚኖሩት ናቸው ብሎ ያስቀመጠው አይደል? እኔ ስለ ሰዎቿ እያወራ አይደለም። እሺ በቃ ቀጥል። የለም ያው ሰርቫንቱ ወር ደግሞ ባሪያው ከዛ ውስጥ ነው ይወጣል የሚል ነገር የለም። በሱ ምክንያት ሪጆይስ እንደሚያደርጉ እዛ ውስጥም ያሉ። ስለዚህ ኢየሱስ አሁን ልጠይቅሽ፣ ኢየሱስ በመጣ ጊዜ ቄዳሮች ወይም የእስማኤል ልጆችን ተራራ ላይ ወጥተው የዘመሩበትን መረጃ ስጪኝ። ምንድነው? ይቅርታ እዛ በሴላ ተራራ ላይ የሚኖሩት እስማኤላውያኖች ወይም የቄዳር ህዝቦችን የተባሉት ኢየሱስ በመጣ ጊዜ በተራራ ላይ ወጥተው ወይም ደስታቸውን መዝሙር የዘመሩበትን አሳየኝ። በሱ ምክንያት እኮ ነው ያለው። በሱ ምክንያትማ ተስማምተናል። አልተናገረም። ጥሩ ስፔሲፊክ ኢቨንት እዚህ ጋር ቁጥር ቻፕተር 42 እየተናገረ አይደለም። በሱ ኢንፍሉዌንስ ግን አይደለም ቄዳር አይደለም አረብ ሀገር ዓለም ሁሉ ዩሮፕ ሁሉ አሁን የተፈጠሩት ሀገሮች ሁሉ እልል እያሉ ነው፣ እያመሰገኑ ነው፣ ሆሳዕና እያሉ ነው። ስለዛ ነው የሚያወራው እኮ ኢየሱስ ክርስቶስም የመጣ ጊዜ እነዚህ በሴላ ተራራ የሚኖሩ የዘመሩበትን መረጃ ስጭኝ እኮ። ስለ ስፔሲፊክ ኢቨንት እያወራ አይደለም። በሱ ስለ የትኛውም ኢቨንት ያወራ እነዚህ ቄዳር ምክንያት ዓለም እንዲህ ትሆናለች እያለ ነው። በዛ ያላችሁ እልል በሉ። የቱ ጋር ነው ዓለም እንደዛ ትሆናለች የሚለው? ይኸው ላይ ምድረ በዳውና ከተሞቹ ቄዳሮችም ሰዎች በተቀመጡበት መንደሮች ድምፃቸውን ያንሱ እያዘዘ ነው። የት ነው የተቀመጡት? በቄዳርም። ቄዳር እኮ አንቺ ሰው ነው፣ ሀገር አይደለም።
የቄዳርም ሰዎች አለ እኮ ታዲያ እኮ የት ነው የተቀመጡት ታዲያ? በምድረ በዳው የት ነው እሱ? የት ነው አንተ ነገር እዚህ ጋር ምንም የተጠቀሰ ነገር የለም። ያልተጠቀሰ ነገር ከተማ ልስጥህ እንዲህ ነው። በሴላ ተራራም ተባለ እኮ። ሴላ ተራራ የት ነው ያለው? እሺ ይበሉ። ቢብሉስ ምንድነው ችግሩ ነው? በሱ ኢንፍሉዌንስ ነው የሆኑት። እሱ ከዛ ነው የመጣው ሚል ግን አሳየኝ ነው እኮ። አንተ እኮ ክሌም ያደርጋል። ባሪያው የሚመጣው አንድ ነገር ለምሳሌ አንድ ነገር እንትን ላስቀምጥልሽ። ለምሳሌ ትራምፕ የአሜሪካ ፕሬዚዳንት ነው አይደል? ትራምፕ የሚባልን ፕሬዚዳንት በተመረጠ ጊዜ አሜሪካውያኖችን ይደሰታሉ ቢባል ኢትዮጵያ ያሉትን ይደሰታሉ ማለት ነው? አዎ ለምሳሌ ኦባማ ሲመረጥ ማለት ነው ዓለም ሳውዲ አረቢያ ያሉ ሰዎች ሴሌብሬት ሲያደርጉ ነበር። ሰዋት በኦባማ በተመረጠበት ጊዜ ሁሉ ሰው ነው ሴሌብሬት ያደርጋል። ዲፔንድስ ኦን ጋቨርንመንት ጥሩ ጋቨርንመንት። ኤኒዌይ ሙባረክ እዚህ ጋር ቆማለሁኝ። እንደሰማችሁት ማለት ነው ኢየሱስ ያህዌ ባሪያ ነው። ኢየሱስ ያህዌ ሳይሆን ራሱ ባሪያ ነው። 3 ያህዌ አለ አለች። አብም ያህዌ ነው አለች፣ ወልድም ያህዌ ነው አለች። ኢየሱስ አንድም ቦታ ላይ ያህዌ ተብሎ የተጠራ ነገር የለም። ሁለተኛ ነገር ደግሞ ቨርሱ የሚያወራው ዮሐን ማን ነው ኢሳይያስ 42 ባሪያዬ ነው የተባለው። ቦታውም ደግሞ ተቀምጧል ስፔሲፊክሊ። የት ነው ቦታው የተቀመጠው? በሴላ ተራራ የሚኖሩት እነማን ናቸው ከተባለ የቄዳር ህዝቦችም የሚቀመጡበት። ቄዳሮች እነማን ናቸው ብለን ደግሞ ስንፈልግ ዘፍጥረት ላይ እንደተቀመጠው ቄዳር ማለት የእስማኤል ልጆች ናቸው። ምን ያደርጋሉ አለ? ይህንን እግዚአብሔርን በአፉ ቃሉን የሚያደርግበት ባሪያ የመጣ ጊዜ ይደሰታሉ፣ እነሱም ሪጆስ ያደርጋሉ፣ አዲስ መዝሙርም ደግሞ ይዘምራሉ አለ። ስለዚህ ኢየሱስ በመጣ ጊዜ እነዚህ እስማኤላውያኖች ወይም በቄዳር የነበሩት በሴላ ተራራ የነበሩት ኢየሱስ በመጣ ጊዜ ዘምረዋል፣ ወጥተዋል፣ ኢንፎርሜሽኑ ደርሷቸዋል። ምንም የላቸውም። ኢየሱስ ከገሊላ ወይም ከኢየሩሳሌም ወጥቶ አያውቅም። ህፃን እያለ ወደ ግብፅ ተወስዷል ምናምን አለ። ልጅህና ይዘህ ምናምን ዮሴፍ ሚስት እናቱና ልጁን ይዘህ ውጣ የተባለበት አለ። በተረፈ ከዛ በተረፈ ወደ ይሁዳም ከተማም አይገባም ነበር፣ ይገሉኛል ብሎ ይፈራ ስለነበረ በገሊላ ቁጭ ብሎ ነበር የሚያስተምረው እንጂ ኢየሱስ አንድም ቦታ ከኢየሩሳሌም ከእስራኤል ምድር ላይ ወይም ከፍልስጤም ምድር ላይ ወጥቶ አያውቅም። ስለዚህ ይሄን ክሊር የተቀመጠው ነገር ራስን ማሞኘት ካልሆነ በስተቀር ይመጣል የተባለው ባሪያ ነው። ቦታው ተጠቅሷል፣ እነማን እንደሆኑ ተጠቅሷል፣ ምን እንደሚያረቱ ተጠቅሷል። ስፔሲፊክሊ ደግሞ ተራራውን ሁላ ተጠቅሷል። ከዛም በኋላ ደግሞ ወደ ታች ይወርድና በባሪያዎቹም ላይ ይበረታል ይላል። ኢየሱስ መች ነው በጠላቶቹም ላይ ይበረታል ይላል። ኢየሱስ መች ነው በጠላቶቹ ላይ ይበረታው? ሜሪ መስያዝ እኔ እንትን ኮንክሉዥንን እያሰብኩ ነው እና ችግር የለሁኝም። አሁን ወደ ላይ መመለስ ፈለክ። አሁን ስለሱ አይዴንቲቲ ደግሞ መጣና ሌላ በጠላቶቹም ላይ ይበረታል ይላል። መች ነው ኢየሱስ ክርስቶስ ጦር ያዘመተውና በጠላቶቹ ላይ ይበረታው? ይሄን ባሪያ ጨርስ ከዚህ መጀመሪያው ላይ እየጠየኩሽ ያለሁት አትጠይቅ እንዴ እኔም ኮንክሉዥን መስጠት አለብኝ እንዴ? ቀጥል ጨርስ። ከዛ ምንም ጨርሰው ነገር ያረን ደክሞኛል። ሲጀምር ማውራትም ራሱ አልፈልግም ነበር። ዝም ብዬ ደክሞኛል፣ ግን 42 ለሌላ ሰው ስላረክብኝ ትንሽ እንትን ብዬ ነው። እኔ በጣም ደክሞኛል። ጨርስ መብራትና እንተኛለን እኮ ኢየሱስ እኮ ባሪያ አድርገሽ እኮ ቁጭ አልሽ እኮ። ከዚህ በላይ መርፈልጋለሁ እንዳለ ትንቢቶቻችንን ለሌላ ሰው ስትሉ እንደው እናንተ በእኛ ቦታ ብትሆኑ ያው የሚሰማችሁ ስሜት አለ። መቼስ እንደኔ ካልሞናችሁ አታወሩም። ግን እሺ ቀጥልና ጨርስ። ምንም የሚሰማ እውነት ነው። እውነትን ሪጀክት አድርገሽ የትማርቶጅምና ነገርኩሽ። እኔ እኮ አስቀምጫለሁ ምንም ነገር ኢየሱስን ያህዌ ባሪያ ነው ብለሽ አስቀምጠሸዋል። እኛ ደግሞ ይሄ ለነብዩ ነው እንላለን። ምክንያቱም ባይ ዘ ዌይ እኛ ባይብል ላይ ኮንፈርም ማድረግ አላረጋ አይደለም፣ ለእናንተ ለማሳየት ያክል ነው። ባሪያ የተባሉት ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ናቸው፣ የአላህ ባሪያ ናቸው። ሰው ናቸው፣ እንደኔና እንዳንቺ ሰው ናቸው። የአላህ መልእክተኛና የአላህ ባሪያ ናቸው። ገብቶሻል? ከዚያ ያለፈ ነገር የለም። ሲቀጥል ደግሞ ቦታውም የተባለበት ቦታ ተቀምጧል። የት ነው? መዲና ውስጥ ናቸው። ነቢዩ የት ነው የተነሱት? ከመካ ወደ መዲና ሄደዋል። ለዛም ነበር ይሁዶችን መዲና ሄደው ይጠብቋቸው የነበረው። ለዚህም ነበር ቦታውም ተነግሯቸው ስለነበረ ማለት ነው፣ የት እንደሚቀመጡ ማለት ነው። ክሊር በሆነ በጠላቶቹም ላይ ደግሞ ምን ይሆናል አለ? ይበረታል አለ። ኢየሱስ አንድም ቦታ ላይ ጦርም ያዘመተ ነገር የለም። እንዳውም ጭራሽ እናንተ እንደምትሉት አሰቃይተው ገደሉት ነው እንጂ ጦርም ያዘመተ በጠላቶቹ ላይ ደግሞ የበረታም ነገር የለም። ችግር የለውም። ከዛም ደግሞ ስናት ኢየሱስ ክሊር በሆነ መንገድ በማቴዎስ ወንጌል ሲናገር
እኔ የመጣሁት ለጠፉት ለእስራኤል በጎች ብቻ ነው ይላል። ይሄኛው ግን የተባለው ጀንታይል ለአሕዛብ ነው ይላካል የተባለው። ማን ነው ለአሕዛብ የተላከው? ጠቅላላ ለሰው ልጆች ሁሉ የተላከው ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው። ኢየሱስ ቅድም እንዳልኮች ክሊር በሆነ መንገድ ወደ አሕዛብ መንገድም አትሂዱ ብሎ ነው ሲያስተምር የነበረው። ኢቭን ራሱ በዮሐንስ ወንጌል ላይ ሲናገር እኛ ይሁዶችን የምናመልከውን አምላክ እናውቃለን፣ እናንተ ግን የማታውቁት አምላክ ነው የምታመልኩት ብሎ ሲወቅሳቸው ነበር። ለምን ከተባለ መዳን ከይሁድ ነውና ሲል ነበር። ይሁዳዊ ነው የመጣው ለይሁድ ነው ሲያስተምርና ትምህርቱም የነበረው ለይሁዳዊ ብቻ ነው። እሱን ክሊር እንዳረገው ኢየሱስ አንድም ቦታ ለአሕዛብ መጥቻለሁ ብሎ ያስተማረ ነገር የለም። መጨረሻ ላይ በጳውሎስ አስተምሮት ወይም ማን እንደጻፋችሁ በማይታወቃቸው አሁን ዓለም ሂዱና ወንጌልን ስበኩ የሚል አስተምሮት አላቸው። ኢየሱስ አንድም ቦታ ላይ ያንን ተናገረም ከተባለ ደግሞ ኮንትራዲክት ያደርጋል። ምክንያቱም የአሕዛብ መንገድን አትሂዱ ብሎ መጀመሪያ ማስጠንቀቋቸው ስለነበረ ማለት ነው። ጨርሻለሁ። እሺ ጥሩ ኦኬ ፌር ኢናፍ። እኔም አጠቃላይ ልስጥ በዚህ ላይ ማለት ነው። ባይ ዘ ዌይ ፕሮፌሲ ለአንድ ሰው ነው ብሎ ሰው አትሪቢዩት ካደረገ ያ ነገር ሪላያብል እንደሆነ ያሳያል። ስለዚህ በአጋጣሚ እናመሰግናለን፣ መጽሐፋችን አልተበረዘም ማለት ነው። ምክንያቱም ፕሮፌሲን አትሪቢዩት ማድረግ ከጀመራችሁ ዩ ብሊቭ ዳት ኢዝ አባውት ትሩዝ እንደሆነ አምናችሁ ነው ብለን እናስባለን። ኤኒዌይስ ሙቪንግ ቱ ማን ነው ኢሳያስ 42 ከቃሉ እንጀምር። ምክንያቱም የእንትና ነው የሚባል ነገር የለም። ማቴዎስ 12 ምን ይላል? ቁጥር 18 ላይ እነሆ የመረጥኩት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍቃድንም ለአሕዛብ ያኖራል። አይከራከርም፣ አይጮህም፣ ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለማንሳት እስኪያወጣ የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤስንም የጠዋፍ ክምር አያጠፋም። አሕዛብ በስሙ ተስፋ ያደርጋሉ። ይሲ አሕዛብ ሁሉ ተስፋ ያደርጋሉ። ስለዚህ ቄዳርም ያለው ሰዎች ደስታን የሰጡት ወር ደግሞ ደስ ያላቸው ተስፋ ስለሆነ ነው፣ የዓለም ተስፋ ስለሆነ ነው እያለ ይቀጥላል። ስለዚህ ማንም ያረጋግጥልን ይሄ ትንቢት ለማን እንደሆነ ራሱ የእግዚአብሔር ቃል ማቴዎስ አንድ ደቀ መዛሙርቱ አብሮት የበላ የጠጣ አብሮት ሚኒስትሪውን የተካፈለ ደቀ መዛሙርቱ አረጋግጦልናል፣ በእግዚአብሔር መንፈስ ተነርቶ ማለት ነው። ከዛስ እሺ ሌላ ምንድን ነበር የፈለግኩትኝ? ምንድን ነበር ሀሳቤን እንትን ማለት አልፈልግም። ምንድን ነው የሚለው እያለ ያለው ጥቅሱ ቁጥር 11 ላይ እንዳነበብ ነው ኬዳርና ሌሎች ሰዎች ደስ ይላቸዋል፣ ይዘምራሉ ነው ያሉት። እነዚህ ሪያክሽን ነው። ለምሳሌ ኦባማ ሲመረጥ ዓለም ሁላ ሪጆይስ አድርጓል። እኔ አይቻሉ ሳውዲ አረቢያ ውስጥ ማለት ነው ሙስሊሞች ዋው ብላክ ፕሬዚደንት ተመረጠ ብለው ሪጆይስ አደረጉ። ያህ ማለት ኦባማ ከሳውዲ አረቢያ ነው ማለት ነው? ሂስ ፍሮም ኢትዮጵያ ማለት ነው? አይደለም። ቢካዝ ዴይ ሪጆይስ ቢካዝ ላደረገው ነገር ስለ ማንነቱ ሪጆይስ አደረጉ ማለት ነው። ይሄም ጥቅስ የተጻፈው እንደዛ ነው እንጂ እዛ እንትኑ አገልጋዩ ከቄዳር ነው ወር ደግሞ ከተጠቀሰው ቦታ ነው አላለም። የመጨረሻ ጥያቄ ልጠይቅሽና የመጨረሻ ጥያቄ ልጠይቅሽና ኢየሱስም በነበረበት ሰዓት ላይ እነዚህ በቄዳር የሚኖሩ የነበረው የኢየሱስን ክርስቶስ አስተምሮትን እንደደረሳቸው መረጃ ስጪ። ለምሳሌ አሁን ባስቀመጥሽው ኦባማ አሜሪካ ተቀመጠና ሳውዲ ያሉ ሰዎችን ቢደሰቱ ቢጨፍሩ ወሬቨር ቢያረጉ ኦኬ፣ በኢንፎርሜሽን በቴክኖሎጂ በምናምን አይቶ ነው። አሁን እነዚህ ሰዎች ለመደሰት ኢየሱስን የተባለውን አካል መወለዱ መምጣቱ ወይም ደግሞ ነብይም ሆነ መሲህ ወሬቨር ሆኖ ብቻ ይምጣ፣ በሰዓቱ ኢየሱስ በነበረበት ሰዓት ላይ እነዛ በሴላ ተራራ የተቀመጡትን ቄዳራውያን እስማኤላውያኖች የኢየሱስን አስተምሮ ደርሷቸው እንደተደሰቱ መረጃ ስጪኝ። ኦኬ እዛ ጋር ታይም ላይን ሰጥቷል። ቅድም ስለህ የነበረው ለዛ ነው ታይም ላይን ሰጥቷል። ከሞተ በኋላ ነው ሬዘሬክት ካረገ በኋላ ነው በምድር ላይ ያለ ነው ብሎ ስፔሲፊክ ስለማትመልሽልኝ ታይም ዌስት ማድረግ ማለት ነው። ባይብል የሚባለው ነገር ራሱ ማለት ነው ወደ አረቢያ ምድር ላይ የገባውና ትራንስሌት የተደረገው ከ800 ምናምን ዓመት በኋላ ኢቭን ራሱ ባይብል በግሪክ ቋንቋ ትራንስሌት የተደረገው they have no clue ኢየሱስ በነበረበት ሰዓት ላይ የሚያውቁት ምንም አይነት ነገር የላቸውም። እስማኤላውያኖች ምንም የሚያውቁት ታሪክ የላቸው። አንድ ነገር አያውቁም። አንድ ነገር አለ ካልሽ የኢየሱስን አስተምሮትን ደርሷቸው ነበር የተባለውን ስለመጣ ተደስተው ነበር ያልሽ ከሆነ መረጃ እንጂ ከሌለ ዝም ብለሽ ከራስሽ ነው የምታወሪው ማለት ነው። which is as usual ማለት ነው።
እና ቅድም ደግሞ ማቴዎስ ብላ ያመጣሽው ነገር አለ። ማቴዎስ እኮ በመጀመሪያ ደረጃ እኮ ዝም ብሎ እኮ ነው። ማቴዎስ ለምሳሌ በማቴዎስ እንደዚህ ማለት አትችልም። በመንፈስ ቅዱስ ተመረሱማ ተራሰ ነው። ልክ ነው። ተራሰ ነው። ነው ተራ አይደል? አረ ተራ አላልኩም። ተራስ ለምንድን ነው ብሏቸዋል? ቢካዝ የዓለምን ምናምንቴ መረጠ ተራ አላልኩም። ምናምንቴ ብትለውም በመንፈስ አላልኩም። ተራ ያልኩበት መንገድ ያልኩት ከሆነ ሶሪ እንደዛ ለማለት ፈልጌ አይደለም። አሁን ይህንን ማቴዎስ ያመጣልሻልና እዛው ማቴዎስ ላይ ልቆምልሽና ማቴዎስ ምዕራፍ 2 ቁጥር 23 ላይ በነቢያት ናዝራዊት ይባል የተባለውን ይፈጸም ዘንድ ከናዝሬት ወደ ተባለች ከተማ መጥቶ ኖረ ይላል። በየትኛው ነቢይ ነው ይህን ትንቢት የተነገረው የነበረው? አሁን ወደ ሌላ አትሄድ። አሁን ለመመሰልሽ ይሄን ያነሳውልሽ ሜሮ ለመመሰልሽ ያነሳ ሽፍት ላረግ ብዬ አይደለም። ማቴዎስ ሮንግ ኮት እንደሚያደርግ ላሳይሽ ነው። አሁን የማቴዎስ ማነው የኢሳያስ 42 ላይ ማቴዎስ ኮት ሲያደርገው ኮምፕሊትሊ ሮንግ ዌይ ኮት እንዳረገው እያሳየውሽ ነው። ነው አይደለም ኮት ሮንግ ዌይ ኮት አረግም ነበር ካልሽ ደግሞ ምዕራፍ 2 ቁጥር 23 ላይ ምን ይላል? በነቢያት ናዝራዊ ይባል የተባለውን ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። በየትኛው ነቢይ ነው? ኦልድ ተስትመንት ላይ እስከ ሚልኪያስ ድረስ ባለው ስለ ኢየሱስ ወይ ናዝራዊ ተብሎ የተጠራው የትኛው ነቢይ ላይ ነው ኢንትሮዲውስ የተደረገ ወይም ደግሞ ፕሮፌሲ የተነገረለት? ባይዘዌ አንድ ስፔሲፊክ ነቢይ አልጠራም። አንድ ነቢይ ናዝሬት እኮ እየጠየኩሽ ነው። የትኛው ነቢይ ነው ያለው? ስለዚህ እንትን ነው ሲኩዌንስ ኦፍ ነቢያት፣ ብዙ ነቢያቶች እንደተነገረው ነው ያለው። ገባኝ። ስለዚህ የትኛው ነቢይ ካሉ ነቢያቶች አንዱ ነቢይ ናዝራዊት የተባለ ብሎ ፕሮፌሲ የተነገረው የትኛው ነቢይ ነው? ኤኒ ፕሮፌሲ which is we can found in Old Testament ላይ ኢየሱስ ክርስቶስ ናዝሬት ከተባለች ከተማ ፕሮፌሲ ተነገረው። ይፈጸም ዘንድ አለ which is prophecy has been told the Old Testament። አሁን ደግሞ ኢየሱስ አምጪልኝ። እሺ ናዝሬት ማለት ምን ማለት ነው? በቃ ትርጉሙ ላይ እኮ ነው የምንሄደው። ናዝሬት ማለት ምን ማለት ነው? ስንል ፈለግን ናዝሬት የሚሆን ዱካምም ይሆን አሁን ናዝሬት ማለት በጣም አልጠየኩሽ። ደህና ሰው እንኳን ትወጣበታለች ያልተባለች ከተማ ነች እና ከዛ ቦታ ውስጥ ኢየሱስ ክርስቶስ ወጥቷል። ችግር የለውም ከየትም ይውጣ። ስለዛ እያወራ ነው። ሁለተኛ ነገር ደግሞ አሁን እያልኩሽ የኔ ጥያቄ ምንድነው? ጥያቄ ኦኬ እያልክ ያለው ማቴዎስ በነቢያት እንደተገለጸው ኢየሱስ ክርስቶስ ናዝሬት በምትባል ከተማ እንደመጣ ከዛ እንደመጣ ተናግሯል ብሎ ክሌም አድርጓል። ግን የትኛው ነቢይ ነው ይሄንን ያለው ነው የምትለው አንተ? ቴንክ ዩ። ስለዚህ ያንን ነቢይ እሺ የትኛው ነቢይ ነው? ነቢያቶች ማለት ነው። እቺ የተናቀች ከተማ ማንም ደህና ሲወጣባት ያልተባለች ከተማ መሲሁ እንደሚመጣ ተናግረዋል በብሉይ። አረ ይኸውልሽ ሜሮን እናትሽ ሜሮን ብላ ትጠራሻለች ከተባለ የሜሮን ትርጉም አይደለም የምትነግሪኝ። ማን ነው ሜሮን ብላ የጠራሽሽ ካለሽ ወይም አባቴ በይ ወይም እናቴ በይ። የሜሮን ትርጉም አትንገሪኝ። እኔ አሁን ስለ ከተማው ትርጉም አልጠየኩሽም። እኔ የጠየኩሽን ማቴዎስ ኮት ያደረገው ይህን ነገር ከየትኛው ኦልድ ተስትመንት የትኛው ነብይ ተናግሮት ነው ማቴዎስ ይህን ኮት ያደረገው ነው። ይሄ ላሳይሽ የፈለግኩት ባይ ዘ ዌይ የፈለግሽ ነገር ብትቆፍር እንደማታገኙ አውቃለሁ። አንድም ነብይ ይህንን ትንቢት የተናገረ የለም ብሉይ ኪዳን ላይ። ይሄ ላሳይሽ የፈለግኩት ምንድነው ማቴዎስ ጠቅላላ ኮት የሚያደርጓቸው ማቴዎስም ሆነ ኢቭን ራሱ ማርቆስም ሆነ ወይም ደግሞ ጳውሎስም ሆነ ከብሉይ ኪዳን የሚያመጧቸው ጥቅሶች ጠቅላላ ሚስኮት ናቸው። ኢቭን ራሱ ማቴዎስ ምዕራፍ 1 ላይ ድንግል ትጸንሳለች ወንድ ልጅ ትወልዳለች የተባለውን አማኑኤል ከኛ ጋር ምናምን ብሎ ያስቀመጠው ኢሳያስ 7:14 ላይ ያለው ሚስኮት እስከዛሬ የምንከራከርበት ማለት ነው። ኤቭሪ ታይም ይገው ወረስት ነገር ነሽ እና አሁን የኢሳያስ 42 ላይ ያለው እዛ ቆመሽ ከመሞገትሽ ይልቅ እዚህ ጋር ደግሞ ማቴዎስ ደግሞ አምጥቶ ስላስቀመጠልሽ የማቴዎስ ላይ ሄደሽ ኢንፈሳይዝ ስታረጊ ነበር። ግን ማቴዎስ ግን ጠቅላላው ብሉይ ኪዳን ላይ ያሉ ሮንግ ዌይ በሆነ መንገድ ኮት አድርጎ ያስቀምጣቸዋል። አያስቀምጥም ካልሽ ደግሞ ሰውም ላለማሰልቸት ብሉይ ኪዳን ላይ የተጠቀሰውን ነብይ አምጭና የእንትናን ናዝራዊ ብሎ የጠቀሰ ፕሮፌሲ ንገሪ። ከሌለሽ የለኝም በይ እንጂ ስለ ናዝሬት ትርጉም አትንገሪ። እኔ ምን ማለት ነው ናዝሬት ብዬ አልጠየቅኩሽ። እሺ ችግር የለም። ኢሳያስ አይ ነው ብራንቹ አለ ቅርንጫፉ ማለት የቃሉ ቅርንጫፍ አለ። አሳይሃለሁ ናዝሬትን ማለት ነው። አንዴ አቴን ኢሳያስ ላይ ነው ያለው። ማውጣት አለብኝ። እሺ አንዴ ብራንቹ አለ ቅርንጫፉ ማለት ነው።
ብራንቹ የሚሆን ሄድ ኦፊሱን የሚሆን አሳይ። ሄድ ኦፊሱን እሺ፣ ጠብቅ አንድ ጊዜ ላውጣው። እሺ ከዛ አይ ነው ኢሳያስ ላይ እንዳለ አውቃለሁ፣ ግን እሱ ስፔሲፊክሊ ያለው ግን ዋሸ ማትለው ነገር ነቢያቶች እንደተናገሩት ብሎ ስላለ አልዋሸም። ኦኬ አንድ ጥቅስ አይደለም ማለት ነው አይደለም? በዚህ ተስማማለህ? መጀመሪያ ነብይ አምጭልን አለሽ እኮ ሜሮን። ይህንን ፕሮፌሲ የተናገረው ነብይ ስጭን። በነብያት ተብለዋል። አንድ ነብይ ምን ሁለትም ነብይ ይሁን የፈለግሽ ብቻ ነብይ አምጭ። ይህን ፕሮፌሲ ትክክለኛ ቃል በቃል ጥቅስ ብሎ አይደለም የተናገረው፣ በነቢያት ብሎ ነው የተናገረው። አጠቃላይ ጭብጥ አሳብ በነቢያት ይኸውልሽ፣ ለምሳሌ ማለት ነው አንድ ነገር ግልጽ እንዲሆንልህ በነቢይ ስትልና በነቢያት ባይዘው የተለያየ ነገር አንድ ነቢይ ማምጣት አለብን። ነቢያት ስትል ግን ደርሶ ሶ መኒ ነቢያት እንዲገባሽ ማለት ነውና እንዲገባሽ ለምሳሌ ምዕራፍ 1 እዛ ማቴዎስ ምዕራፍ 1 ቁጥር 23 ላይ ምን ብሎ ያስቀምጠዋል? እነሆ ድንግልን ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለውን ይፈጸም ዘንድ ትርጓሜም እግዚአብሔር ከኛ ጋር ነው ብሎ አስቀምጠው። አሁን ይህንን ከየት ነው ያመጣው ካልን ከኢሳይያስ 7:14 ላይ ነው ያመጣው። ደሴም ወይ ደግሞ አሁን ደግሞ 2:23 ላይ ከየት ነው ያመጣው ብዬ ነው እየጠየቅኩሽ ያለሁት። ይህንን ከኢሳይያስ 7:14 እንዳመጣ ሁላ ያንን ደግሞ ከየትኛው ፕሮፌሲ ነው ከየትኛው ትንቢት ነው ወይም ከየትኛው የነብያት መጽሐፍ ላይ ነው ያመጣው ነው? እሺ እንትንን መክፈት ይችላል። ኢሳይያስ 11 ቁጥር 1 መክፈት ይችላል ይላል። እሺ እንድክፈተውና በዛ እንደመድማለን። እሺ ትንሽ ነው ኢሳይያስ ምን ኢሳይያስ ምዕራፍ 11 ቁጥር 1 እዛ ጋር ቅርንጫፉ ናዘሪ ይላል። ናዘሪን የሚለውን ቃል ይሰጣል። ምን ማለት ናዘሪ? ምዕራፍ 11 ቁጥር 1 ነው ያልሽው? አዎ ምንድነው የሚለው? እሺ አንብባ። ኦኬ ኢሳይያስ ምዕራፍ 11 ቁጥር 1 ላይ እሴይስ ነው የሚለው። እሴይስ ንግድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔርን መንፈስ የጥበብና የማስተዋልን መንፈስ የክርና የኃይል መንፈስም የእውነተኛ የእግዚአብሔርን መፍራትን መንፈስ ያፈራበታል ይላል። እግዚአብሔርን መፍራት እስከምን ነው ማነብልሽ? የዕብራይስጥ ቃሉን እንጂ መታየው እኔ ዕብራይስጥ ማንበብ አልችልም። ቅርንጫፍ እዛ ላይ ሄደ ብቻ ይኸውና ናዘሪን የሚል ቃል አለ። እዛ ጋርም አያይዞ ይሄ ትንቢት በሱ ላይ ተፈጸመ ይላል። ስለዚህ እነዚህ እንግሊዝኛውም አማርኛውም ሮንግ ነው የተተረጎሙ ማለት ነው እኮ። ቆያ ናዝራዊ የሚለው ቃል የተናቀ ዝቅተኛ ኦኬ የመታወቂያ እንትን ስለሆነ ያንን ለመጠቀም ፈልጎ ነው ብለን ደግሞ ምንም ነገር ከዚህ ጋር የሚያገናኘው ነገር የለም። ኧረ ሱብሃንአላህ ምን ሆነሻል? እዚህ ጋር የሚያወራው ሌላ ጉዳይ፣ ያኛው ደግሞ የተባለው ናዝሬት ከሚባል ቦታ ላይ ይመጣል የተባለ ነብይ ነው። በዕብራይስጥ ቅርንጫፉን ገብተኸው ኢሳይያስ 11:1 ላይ ማለት ነው ናዘሪን የሚል ቃል ይሰጣል። የምን ቅርንጫፍ ነው? ምን ማለት ነው ቅርንጫፍ ማለት? ስለ ዛፍ ነው የምናወራው? ስለ አካባቢ ነው የምናወራው? ኖ የቃል ቅርንጫፍ አታውቅም እንዴ? የቃል ቅርንጫፍ የሚባል ነገር አለ የሚባለው ነገር ኦርደር ያ ጀማ ከታች ያላችሁ የቃል ቅርንጫፍ የሚባል ሰምታችሁ ታውቃላችሁ? ብራንች ወርድ አታውቅም እንደ ኦር ቅርንጫፍ ሊባል ይችላል። ብራንች ወርዱን ባለው ችግር የለውም። ብራንች ወር አጅስ አሃብ ወክል እኔ እንደዛ የቃል ቅርንጫፍ የሚባል እኔ የዛፍ ቅርንጫፍ ነው የማውቀው። ሙባረክ አልያዝንህም አይደል? ካልሆነ ሌሎቻችሁ ውስጥ ያወሩ። እኔ ሜሮን የአሁኑ ትንቢት አለ ብለሽ ነው የምታምኚው? ለምንድን ነው አባቶች ሎስት ፕሮፌሲ ብለው ያስቀመጡት ትንቢቱ? ማን የትኛውን? ቅርታ ዮሐንስ አፈወርቅ አለ፣ ኦሪገን አለ፣ ሎስት ፕሮፌሲ ብለው መጽሐፋቸው ላይ ያስቀምጡታል። እነዚህ በቃ ትጠቅሳለህ አንተ ገብተን ቬሪፋይ ኢሚዲየትሊ ማድረግ ስለማንችል አይደለ ኪንግ። አሁን ከፍታለሁ እኮ ሳቂኛለሽ። ሁሉ የሚከፍት ምንድነው የጠፋ? የጠፋ ምንድነው? እስኪ ተናገር። ምኑን የጠፋው? የጠፉ ትንቢቶች የተጠቀሰ ቦታ አናውቀውም ብሎ አስቀምጠውታል። ኦኬ እሱ አንድ ሰው የጠፋ ፕሮፌሲ አለና ሌሎች ደግሞ ማለት ነው አለ ብለው ኤክስፕላኔሽን የሚያደርጉ አባቶች የሉም አሉ በዚሁ ጥቅስ ላይ። ስለዚህ እኔ ባመጣ ትቀበላለህ ማለት ነው? ቆይ እኔ ባመጣ ትቀበላለህ? እኔ ግን ማውቃቸው አባቶች የሚያብራሩ ማለት ነው ይሄ ሎስት ፕሮፌሲ አይደለም እንዲህ ማለት ፈልጎ ነው፣ ይሄ ደግሞ እዚህ ጋር እናገኛለን ብለው የጠቀሱ ሌሎች አባቶች ደግሞ አሉ። አባቶች ስላመጣ ማቲው ኮት ያደረገው ከዕብራይስጥ ነው የሚለው እንትን ራሱ ናዝራዊን የሚለው ቃል ጋር ጭራሽ አይገናኝም ሀሳቡ። ናዝራዊን የሚለውና ናዝራዊንስ የሚለው
ሁለቱን ሀሳብ ቅርንጫፍ የሚለው ሀሳብ አይገናኝም ብለው ሀሳቡን ሙሉ ለሙሉ ይዘጉታሉ። ዮሐንስ እኮ just because የሆነ አንተኖች ስኮላሮች or አባቶች they have different interpretation on something that doesn't make it right. I can bring እኔም እንዳንተ ማምጣት እችላለሁ። ትቀበላለህ? እሺ ክፈች ማስረጃ ያላሉ ሰዎች ክፈች ማስረጃዎች ሎስ ፕሮፌሲ ያላሉ ሰዎች ባመጣ ትቀበላለህ? ክፈች ማስረጃሽ ከቸርች ፋዘር እሺ አሁን እናንተ እስከዛ የሆነ ሶርሲንግ እንትኖች ስለሆነ እንፈልገው አንዴ ኦኬ ሌሎችም ፕሮፌሲዎች አሉ ብሎ አስቀምጠዋል አባቶች። ኦኬ ሌሎችም ፕሮፌሲዎች አሉ ብሎ አስቀምጠዋል አባቶች። ኦኬ እሺ ወጣ እንዴ ኪንግ ወይ ተመለስ ካለ እችን ብቻ እንትን ብዬ ሄዳለሁ። እስቲ ኪንግ ገባና እውነት እኮ ስለሆነ ነው። እውነት ባይሆን እኔ የሁላ ሰዓት ቁጭ እላለሁ። ምን አጥቼ ብዬ የያዝነው ነገር እውነት ነው። ኑር አዲስ በቃ ይሄ እግዚአብሔር ቃል ነው። እና በሮሜ እና ጁሊየት መጽሐፍ ነው ኤቭሪዴ እዚህ እየመጣን የምናወራው እንዴ? አይደለም እኮ
ራሱ ኤቪደንት ነው። መጽሐፉ የእግዚአብሔር ቃል እንደሆነ ኤቪደንት ነው። ለራሱ አምላክ ለራሱ ተናግሮ እግዚአብሔር ከህዝቡ ጋር ከፍጥረቱ ጋር ኮሚኒኬት ያደረገበት ቃል ማለት ነው። ራሱን የገለጠበት በቃ ለስፑርት ራሱን የገለጠበት ኢትስ ፐርፌክት። አንድ ቃል ከኔ ቃል ጠብ ከምትል ዓለምና ሰማይና ምድር ቢያልፍ ይሻላል ብሏል። አዎ የሱ ዲግሪ የሱ ውሳኔ ነው። የሱ ሀሳብ የሱ እቅድ የሱ ዓላማ